ፈታኙ ነገር ግን ምን ነበር? ላይክ እዚህ ሀገር ስንመጣ ላይክ ጠብቀን የመጣነው ነገር አለ፣ ከዛ ያገኘነው ነገር አለ። ግን ደግሞ ፈታኙ ነገር ምን ነበረ ለእናንተ? አብዛኛው ማህበረሰብ ተጭኖታል። ግን ያው ነገርኩ እኔ አካባቢ ላይ ትልልቅ ቲክቶከሮች አሉ። እኔ እንዳልኩ አብነት ነው። አብነት ላይ እዚህም ያለች ልጅ አለች። አብነት ሰፈር ነኝ ብላለች። በእርግጥ አላቃትን አታውቀኝም ምናልባት። ግን አብነት እኔ አካባቢ ላይ ያሉ ቲክቶከሮች እንዲያፈነገጠ ነገር የሚያደርጉ የሉ። ያ የሚሳደበው ሰው ነው። ይሄ ሰውዬ እንዴት እስከ መሸለም ደረሰ ካልከኝ፣ ሰውየው መታየት ጀመረ፣ ተጽዕኖ መፍጠር ጀመረ። ተጽዕኖ ህዝቡ ላይ ገባ፣ ህዝቡ ድምጽ ሰጠው። ከዛ ፐብሊክ ላይ በናሽናል ቲቪ ተሸለመ። 10 እንደዚህ አይነት ሰው ቢኖር አስበው፣ ካልቸር ይቀየራል። ከዛ በኋላ ሌላ የሚመጣ ደግሞ ሶሻል ሚዲያ ላይ ነገ መፈመስ የሚፈልግ ሰው ይዞ የሚመጣው ሴም ቲንግ ይሄኛውን ነው ያሸልማል እንዴ ነው ሲያሸልም ያየው። እንደውም አብዴት አድርጎት ፓክት የተደረገ ስድብ አዘጋጅቶ ይመጣል። አብዴት አድርጎት ብሩኬ እኮ በጣም የሆነ ነገር አንድ አይነት ከማድረግ ተነሳ ቢች አንድ አይነት ልብስ አሰርቶ ወስዶናል። እኔ ለመጨረሻ ጊዜ ከዚህ በኋላ አንድ አይነት ልብስ አልለብስም አልኩ። ቴዳ ወይ ደደቢት ነው ወይ ጎርጊስ ነው። ቴዳ ወይ ደደቢት ነው ወይ ወላይታ ብቻ። ደደቢት ሲጠበቅ አደረገው ስድብ ነው ይመስላል። አንድ ደደብ ነው ይመስላል። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪ ማይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር ሰላም ኖር ብለን በሚያግባባ መሪ ቃል ወደ እናንተ መተናል። ዋስ ጎን ኦን ማይ ቢዩቲፉል ፒፕል። እንግዲህ በዚህ ኤፒሶድ ሳምንታችንን ጠብቀን ተከስተናል። ስንመጣ ደግሞ ማለት ነው ዛሬ ፍሬንድሺፕ we got big people in the house. ኦሼና ወይም ደግሞ በሙሉ ስሙ ሄኖክ እና ቹቻ አስቼ ለምን ገለጥ አድርጎ በደንብ ለየብቻ ያስታውቁንም እኮ ዲቴላቸውንማ ራሳቸው ይመጣሉ። እና በዚህ የሚታወቁት በጣም የምንወዳቸው ወዳጆቻችን ጓደኞቻችን ናቸው። በዚህ ኤፒሶድ ኖር ላይ መጥተዋል። ኖር ብለናል። ኖር ብለናል። ኖር ሲባል ምንድን ነው? በእድሜ ነው አቀማመጣችን፣ በእድሜ ነው። በምን ከታናሽ ወደ ታላቅ ከታናሽ ወደ ታላቅ መዝጊያው እሱ ነው። በቃ ፕሮግራሙን ስንጨርስ መርቀን ትጨርሳለህ። ቺርስ እንበላችኋ። እንኳን መጣችሁ ወደ ኖር ፖድካስት ብለናል። የሳይ አንተ ቡሹ ያ እሺ፣ ቴንክ ዩ ስለመጣችሁ አክብራችሁን። ያው ወዳጆቻችን ናችሁ። አጠር አድርጋችሁ እናንተ ማይክ ስታገኙ አትቻሉም፣ ግን ዛሬ እኛን ተጠያቂ አጠር አድርጋችሁ ራሳችሁን አስተዋውቁ። ያው እንዴ ኦሹ እርሶ ይቅደሙ። ያው በእድሜም በቦርጭም ከኔ ስለሚበልጥ ለክተቷ ሲክስ ፓክ አድርገው ስቦት ተቀምጦ ታጋልጠዋለህ። ቢገርም ሰው እኮ ነው። እሺ ያው ለመጀመር ገልጻችሁታል። ሄኖክ እባላለሁ። አንዳንዴ እኮ ራስ ማስተዋወቅ ይከብዳል። አይ ነው። በቃ ያዙልኝ፣ እንደዛ ብላችሁ ጀምሩልኝ። ኖ ስለ ኒክኔማማ እናውራ። እንዴት መጣች ኦሼ? ኦሼ ረጅም ታሪክ ነው። አንዳንድ ሰው ከኦሾ ጋር ያያይዟል። ግን ኦሼን ያወጣችልኝ ሲስተር ናት። አይገርምም? ኦኬ። ከሲስተር ጋር የ1 ዓመት ልዩነት ነው ያለን። እሺ። እና ስታጫውተኝ ኦሽዬ ያለሽ የሆነ አላ የልጅነት ዝም ብለህ የሚመጣል ራንደም አክሰንት አላ። አጋጣሚ ሆኖ እንደዛ ወጣችልኝ። ተለመደና ሳድግ ሰው ደግሞ ኦሼ ያለ የማንቸስተሩ ማንቸስተር ደጋፊ ነበርኩ። አሁን አይደለም። ከሱ ጋር ግን ትመሳሰላለህ። እኔ አስቴር ዘፈንም አለ ኦሼ አሁን ዘፈን አለ። አስቴር ዘፈን እኮ አለ። እሱ ግጥሙን አሳስተህ ሰምተው ነው እንጂ ኦሼ የሚል ነገር የለውም። ኦሼ ዋሼ ነው። እና የስሜ መነሻ ያ ነው። ከእህት ነው ያወጣችልህ? እህቴ ናት። አሜዚንግ። ቹቻንስ ወገናችን እኛ ቹቻንስ ወይም አስቻለው እባላለሁ። አስቻለው ፈቃዱ ነው
ቆፍጠና የዛፍ ቆራጭ ስም ያለኝ ያ ውለትና እድገት ያው አብነት እኔ የተወለድኩትኝ ያው ትንሽ እድሜ ጠና ስላል አላቆም ሆስፒታሊውን ቤቱን ባናቆም ግን ቹቻችን ግን እልል ተብሏል ስትወለጅ እልል ተብሏል ማርያም ተብዬ እና አብነት ላይ የተወለድን አብዛኛውን እድገቴ ያው እዛ አካባቢና መርካቶ ነው ያደግኩትኝ ቹቻ የተባልኩት እዚህ ነው አንድ ወዳጅ አለኝ ቢኒኖ ቹቻ አለኝ ግን አገር ቤት ሌላ ስም አለኝ ያው ቅጥል ስም አለኝ የቅጥል ስም ባላብት ነው እና የቅጥል ስም ባላብት ዛሬ ነው ከባድ ነው ግን አስባችሁታል የአዲስ አበባ ልጅ ሆነ ቅጥያ ስም ከሌለ እኮ አላደክም አዲስ አበባ ቅጥል ስም ከሌለ በዛ ነው የምትያዘው እኛ አካባቢ ላይ ደግሞ አብዛኛ የሚሰጠው ስም ትንሽ ወደ እንስሳ ያዘው ናሽናል ፓርክ አለ እኔ እንጃ ምን እንደሆነ አላውቅም ብቻ አንድ ታደሰ የሚባል አለ መምህር ነው እዛ ለው ሜዳ ላይ ያ ገና ሳሎንን ስንማር በጣም ፈጥነን ነበር መሰለኝ አስተማሪ የታለ ልጥራው መሰለኝ መቀ የታለ ጥንቸል ምን አይና እፈጥን ነበር በዛ ይመጣ እንደዛ አይነት ስሞች አሉኝ ያው እዚህ ግን ከመጣው በኋላ ያው ያለውበት ሀገር ላይ ቹቻ ግን ፊት ያደርጋል ታውቃለህ ደስ ይላል አሪፍ አስቻለው ፊት ያደርጋል አስቻለው ይረዝማል አስቻለው መታወቂያ ስሙ ቹቻ ግን በቃ ግን እኮ ከ90 ወደዛ የተወለዱ አስቻለው በላቸው እንደዛ ነው እኛ ደግሞ ከ90 የናይንቲዎቹ ሄኖክ ያልክ ነው ቴዲ ራሱ ሰባየ ሳማሻየ ራሱ ናይንቲስ ከተተውራ ደስ ይላል እውነት ስለመጣችሁ በጣም ነው ደስ ያለን ያው ብዙ ላይፍ አለን አብረን ያሳለፍነው እንግዲህ የ10 አመት ጓደኝነት አብረን አሳልፈናል እና ዛሬ አሪፍ ጨዋታ እንጫወታለን እሱን ያነሳነ ግድ ነው 10 years የሚገርም ላይፍ አለን እንግዲህ እነዛን 10 yearsዎች እንግዲህ በትንሽ ደቂቃ ገረፍ እናደርገዋለን ማለት ነው ጠላው እንዴት ነው ባይዞ ጠላዋ ጥሩ ነች ተጨማሪ ካለው ወደነዋል አሬ ይደገማል ከጠላና ከጠጅ የቱ እኔ ጠላ ወዳጅ ነኝ ጠላ ያ እንዳልኳችሁ አካባቢያችን ላይ ያው 29 ብቅል ተራ በቃ እዛ ቁጭ ብለን ስንጠጣ ያደግን ሰዎች ነው በእኛ ነው የጀመረው እና በነገራችን ቱቱ ሲላውን ቤዝ አለው ነው እንደሱ ማለት በጣም አብዛኛ እንደውም እኛ አካባቢ ላይ ቀየሱ የለም ቀየሱ የለም ትጦቅራለህ እምልህ ጠላው ምናምን ፀሐይ ላይ ቁጭ ብለህ ነው ፀሐይ ላይ ቁጭ ብለህ ነው በጣሳ የምትጠጣው እንደ ጣሳው አረ ነው የምትነሳው እና ያ አሪፍ ነው ጠላ ወዳጅ ነኝ እኔ ያው ይሄና የታወቀ ነው የንጉስ ዘር ጠጅ ነህ እሱ ብቻ ሳይሆን ጠጁ እኮ ስርወ መሰረት አለው ታሪክ አለው እኔ የራስ ዳርጌ ዘር ነኝ ታውቃለህ ስለዚህ የነገስታት ዘር ደግሞ ጠጅ ነው ጠላ ያጣላል ይባላልና ጠላ ያጣላል ከመጣላት ጠጅ ይሻላል ዴቪቱን ግን አሁን ጀመርከው እንዴት ጠላ ያጣላል ብለህ እዛው ተጣይ ነው እያልከን ጠጅ ምን መሰለ ጠጅ ያዋርዳል እኮ ጠጅ የሚጠጣ ሰው አብዛኛ ጊዜ የምታገኙት ትቦ ስር ምናምን ጠላ ደስ የሚለው የተፈንክተ ምናምን ያው እንዳለ ጠላ የሀሳብ ተካፋይ ነች በቃ ኖርማል ጠጅ እንዴ እውነት ነው ጠጅ ጠጥቶ የሚረብሽ ሰው ታውቃለህ ጠላ የዋ ነው የሚያደርገው ጠጅ እግርህን ይዛል ከዛ አፍህን ይቆጣጠረዋል ከባድ ከዛ ስታወራ ራሱ ትጮሃል አሁን ጠጅ ብታቀርቡለት አንጅሎም ጮት ጆሮ ይግላል ምናምን ይሰማል ምናምን ለዛ እኮ ነው ጠጅ የንጉስ መጠጥ የሚባለው ያነግሳል የሚችል ሰው ቆርጠህም ነው የምትበለው ቆርጠህም ነው ምናምን እኔ እንደውም ጠጅ ሳስበው ከዛ አንጻር አይመስለኝም ያ የንጉስ መጠጥ የተባለው ጠጅ ንጉስ አይነሳም ካያችሁ ከሄዱ በኋላ ነው ወይ ሚስቱ ምናምን ወይ ደግሞ ሲኖሩ ነው የሚነሳው እንጂ አይነሳም ብዙን ጊዜ ጠጅ ደግሞ ካልተነሳ አያዋርድም
ስትነሳ ነው ድፍት የምትል ግን እኔ ስትነሳ ምንም ምጠጣ አይ ከዚህ አንግል አይቼዋለሁ። እኔ ግን ይገርም አይመስለኝም። አስቱካ ጠላ መጠጣ ሌክቸር አድርጓል። የሌለ እውነት ነው። ፍልስፍ የጠጅ ሁሉ ፍልስፍና ጀመርኩ። እንትን ጠጅ እቺ ጠባሳን አምጥታለች እና ኧረ ጠጅ ደፍታኛለች በግንባሬ ወዲያው ያሰገደ ሚስማር ላይ ነው እንዴ? ጠጅ እንትን ነው እኮ ጠጅ እኮ ነገርኩህ እኮ እግርህንም እጅህንም ስለሚያስር ስትወድቅ እንደዚህ ነው። የሆነ ሰው እየተሳለምክ ነው የሚመስለው እና ከባድ ነው። አይ ደስ ይላል። ሁለቱም የኢትዮጵያ ባህላዊ መጠጥ ኢንተርናሽናል መሆን አለባቸው ብለን እናምናለን። በሚገባ መሆንም ይገባዋል። እዛ ነው ብዙ ጊዜ ፕሮግራማችን መግቢያ ላይ ትንሽ ፕሮሞት እናደርገዋለን ጠላና ጠጅን። አይ ኤኒዌይስ ግን አሜሪካ ውስጥ እኮ የሆነ አበሻ እንትን ብሎታል አድርጎት በሌቭል ሰጥቶት ኢንተርናሽናሊ እንዲታወቅ አድርጎታል። ግን እሱ እንዴት መሰለ አይቼዋለሁ። ኢቭን እንትን ላይ ቀርቦ ነበረ ይሄ ቢዝነሳቸውን አቅርበው ገንዘብ ምናምን የሚጠይቁት ግን እሱ ምን አደረገ ወደ አቅጥኖት ምናምን በፋብሪኬት አድርጎት የዋይን ቴስት ሞር ዋይን ስታይል ነው ያደረገው። ግን ቲፒክ ጠጁን እና ምንድነው እንደውም ያለው ስዊት ዋይን ነው ምናምን ብሎ ነው ስሙን ራሱ የሰየመው። ሶ ቲፒካል ጠጅ አይደለም። የጠጁን ቴስት ታገኘዋለህ ግን እኛ የኦርጋኒኩን ጠጅ አይደለም። ድፍት የሚያደርገው አይደለም። ካልደፋ ደግሞ ጠጅ ምንም ጠጅ የለም። ጋይስ እንግዲህ ዛሬ ያው የቴን ይርስ የሚገርም ፍሬንድሺፕ ጓደኞቻችን ያመጣንላችሁ ቆንጆ ጨዋታ ታገኛላችሁ። ሰብስክራይብ እያረጋችሁ ተንቆል እያረጋችሁ አሁን ከምን እንነሳ? ቴዳ ከየት እናንሳ? እነዚህ ሁለት ጓዶች ሶሻሊስት እንዳታረጋ ጓዶች እነዚህ ሁለት ጓዶች ማለት ነው ለንደነሮች ናቸው። በቃ የለንደን ድምቀቶች ናቸው እና ከመጡ ለንደንን አልተፋቷትም እና ለንደን እንዴት ነው ለንደን እንዴት አገኛችኋት? ለንደን እንዴት ትሪት እያደረጋችሁ ነው ከሚለው እስቲ ስለ ለንደን እናውራ። ከአስቼን ጀምር። ለንደን ቦይ ለንደን አሪፍ ነው። እኔ ከመጣው ጀምሮ ያው ኦልሞስት ወደ 11 አመት ትላንትና ያው የሚካኤል ቀን የገባው ጁን 19 ነው። በኢትዮጵያ ደግሞ ሰኔ ሚካኤል ነው የገባው የአመት ቀን። ያው የሚካኤል ወዳጅ ነኝ እና ከገባሁበት ጀምሮ ቀንደ ጠበቅኩን ነው። ለኔ በጣም ተመችቶኛል። ለንደን ደስ ብላኛለች። በቃ ደስ ብሎኝ ነው እየኖርኩ ያለሁት። እስካሁን አሪፍ ነው። ሙቭም የማድረግ ወደ ሌላም የሚሄድ ምናምን ሀሳቡ የለኝም። ያው ጥሩ ስለተቀበለችኝ ነው መሰለኝ ወድጄዋለሁ ለንደንን። ሬስት ኦፍ ላይፍ ፈርማ ብዬ አስባለሁ። እግዚአብሔር እድሜ እስከሰጠኝ ድረስ እዚሁ ምኖር ነው ይመስለኝ። ያው ወልደንም ከብደንም አይደል። ምንድን ነው ዩኒክ ነገሯ ለንደን ላይ ስታስብ? ላይክ እኔ ሰዎቹ ምናልባት የኛ ማህበረሰብ የሚናገረውና እኔ ያገኘሁበት ነገር ይለያያል። እኔ ሰዎቹ ነው የተመቹኝ። በቃ እንግሊዝ የተቀበሉኝ አቀባበልን ወድጄዋለሁ። ምንም ነገር ያሳጡኝ ነገር የለም። ላይክ እንደ እናት አባት ነው የተቀበሉኝ ማለት እችላለሁ። አሪፍ ናቸው። ያው ስራ እየሰራው ነው እንደገባው ማግኘት ያሉብን ነገሮች ያው ሰው ስትሆን የሚያስፈልጉ መሰረታዊ ነገሮች አሉ። ቤት ምናምን የሚባል ያው ሁሉን ነገር አድርገው ነው የተቀበሉኝ። ወድጄዋለሁ። እኔ ምንም አሳጥቶኝ ኮምፕሌን ማድረግበት ሀገር አይደለም። ስቲል ነው በጣም ደስተኛ ነኝ። እዚሁ እንቀጥላለን ነው የሚባለው እስክናረጅ እንከርማለን። አስበዋል። ትንሽ ገፋ ካልን በኋላ ወደ ኬንት ምናምን ጋርደን ነገር ላይ ዶሮ ምናምን እያረክ በዚህ ሀገር አየር 18% ቢያይ አሪፍ ነው። ለንደን እንትኑም ደስ ይላል እኮ አይደለ? ይሁን በቃ ሞር የሀገር አሁን ሌሎች አውሮፓ ሀገሮች እንግዲህ ሄደናል የተለያየ ቦታ የለንደን ላይ ዩት የሚያደርገው የሆነ ፊል ታደርገዋለህ። እስቲ ሩቅ የሆንክ አይሰማህም። ሀገር ነው። የባዳነት ስሜት አይሰማህም ስትኖር። ሀገር ነው። ቢመጣ እንደዛ የፊሊንግ የሚያደርግ አይመስለኝም። በነገራችን ላይ እኔ ስገባ ዶርኪንግ የሚባል አካባቢ ነበር የተያዝኩት። ሰሪ ነው የሚባለው እና ክሎስ ቱ ለንደን ነው ላይክ እና እዛ አካባቢ ነበር የተያዝኩትኝ። እዛ የነበርኩት አንድ 6 ወር ምናምን ተቀምጫለሁ እና በጣም የሚከብድ ቦታ ነበር እዛ።
ቦታውን ማጣጣል ምናምን ሳይሆን እንደ እድገቴ እንደ አካባቢ ቦታ አልሆንልህ አለኝ። ያው የምልህ ግርግር ለምጄ ያደግኩ ሰው ነኝና ጸጥ የሚል ቦታ ሲሆን ጨነቀኝ እና ያው ኮምፕሌን አድርጌ ምናምን ነገር ተቀብለውኛል። እንደውም በጣም የገጠመኝ ነገር አለ። እዛ ጸጉሬ በጣም አድጎ ነበርና ጸጉር ቤት ሄጄ እንዲቆርጡኝ ያው ሬሲዝም ምናምን ሳይሆን ኖርማሊ የዚህ አይነት ጸጉርኛ መቁረጥ አንችልም አምሶሪ ምናምን አሉና እዚህ አወስ ፔንፉል። ግን ደግሞ ያቺ ነገር ደግሞ ምንድነው ጠቀመኝ። ምን ጠቀመኝ? ሙቭ ለማድረግ እንደ እንትን ሆነ እንደ ሪዝን ሆነኝ። እና ለንደን ከመጣን በኋላ ቆራጩም ነፍ ነው። እንደውም ተረት እየነገሩ ሁሉም ይቆርጧል እዚህ አካባቢ። እዛ ላይ ሲስተሙ እያሉ የሚያስተምሩ ብዙ አሉ። እና ለንደን አላቭ ለንደን ሚቱ ሟዬ ኦፍ ኮርስ ስሪቱ እንዴት አያዛጥል ለንደን ያው እኔ እንኳን ለንደን አልነበርኩም። ባይዘው ከአውትሳይድ ነው። አጋጣሚ ሆኖ ቴዳ ነው የጠራኝ። ሀፍቱ መምጣት አለብህ ሲለኝ ሁላችሁም እዚህ ስለነበራችሁ አውትሳይድ ላይፍ እንደምታዩት ኳይት ነው፣ ታውቁታላችሁ። ከስራ ወደ ቤት ነው፣ ጠባብ ነው። አንዳንዴ 8 ሰዓት የቀጠርከውን ሰው 8 ታገኘዋለህ። ከተማ ስለሆነ በኋላ እንገናኝ ምናምን ብለው ነው የምታልፈው። ምን ከተማ ነበርክ? ነቲንጋም ነበር። ከዛ ወደ ሌስተር ሲቲ ዞር ያለው ግን እንትን ነው ይሄ አሁን ያለውን ስሜት አይሰጥም። እንደ ለንደን ያለውን ስሜት አስችዬ እንዳለው ምንም በፍጹም ያን ፊሊንግ አታገኙ። ስትመጣ ልክ ቤተሰብ የሆነ አካል ጋር የገባ ነው የሚመስል ለንደን ስትገባ። ብዙ አጋጣሚዎች አሉ፣ ግን በቃ ለንደን ላይ የሚሰማ ስሜት የተለየ ነው። የስራ ኦፖርቹኒቲውም የሰፋ ነው። ኢቭን ከሳላሪ አንጻር እንኳን ልዩነት አለው እና ለንደን እውነት ለመናገር ምቹ ነው። ግን እኖራለሁ አይመስለኝም። እኔ ተቃራኒ ነኝ። አንተ ተቃራኒ ነህ? አዎ፣ ግን እንትን ነው እንዲህ ብትለው እድሜም ነው ማቹሪቲ ነው። አይ ነገ እንዳለው አስችዬ ልጆች ምናምን ሲመጡ የስ የምትገደድበት ብዙ ነገሮች ይኖራሉ። ትምህርት እዚህ ነው የሚማሩት፣ እንደዛ ስታረግ እንደገና ግን እንዳለው ለሁሉ ነገር እኛ እንደምናስበው ይሄ ዘረኝነቱ ምናምን እንደምንለው አይደለም። አዎ ቤተ አብርሃሞች ናቸው። ከሚሰስቱት ነገር የለም የሚሰጡት ግን ላይክ እንደ ማበረታታት አይደለም። ስደትን ገባህ? ብዙ ሳይድ ኢፌክትም አለው በዛ ማን እንዳገረ። አረ እሱንማ እንደውም ቆይ ወደ በኋላ እንመለስበታለን። ላይ ለንደን በጣም አሪፍ ነች። እኔም አውርተነዋል ከብሩኬም ጋር ከዚህ በፊት ኢቭን ላይክ ገጽታዋ የእኛን ሀገር የማስታወስ ነገር አላት። ህንፃዎቿ ምናምን ቪንቴጅነቱ ከቤት የራቅ አይመስልም። ገብቶሃል? እንትን ኢንዲቪጁዋል እንደሆኑት ሁሉ ደግሞ ህዝቦቹ ሶሻል ይግባባሉ። ገብቶሃል? በጣም እንደሌላው አይደለም። ለመሆኑ እኮ መልቲካልቸር ናት፣ ብዙ ማህበረሰብ ስላለባት ገባህ? ሁሉም እንግዳ ነው ማለት ትችላለህ። ለንደን ላይ አዘ ሆሊዴይ ራሱ ካየህ እኮ ሌላ ሀገር ሄደ ስታይ ያለው የባይተዋርነት ስሜት መንፈሱ ራሱ እዚህ ሀገር የለም። የትም አሁን ጀርመንን ብትሄድ የትም ብትሄድ ኢቭን ለሆሊዴይ ሄደ ሰዎቹ ላይ እዛ የሚኖረው ፐርሰን ላይ የምታነበው የሆነ ነገር አለ። እዚህ ግን እንኳን እኛ እየኖርን ያለ ነው አይደለም። ለሆሊዴይ እንኳን የሚመጣው አበሻ በሆነ አጋጣሚ አርቲስት ምንም ሲያመጣ ለንደን ናፈቀኝ ነው የሚለው። የሆነ ቦታ ከሄደ በኋላ ብዙ ሀገር እኮ ዞሯል ያ አርቲስት ወይ ደግሞ ያ ሰው ብዙ ሀገር ዞሯል እኮ። ግን ለንደን የሆነ በቃ ስቦ የማስቀረት ነገር አላት። ያው ግን ስደት እያበረታታን አይደለም። ያዙልን ስደት ማበረታታት አይደለም። አይ ቲንክ ይመስለኛልም ደግሞ በጣም ምቹ ሆነልን የወደድንበትም ምክንያት አይ ቲንክ ወጣት ይበዛል። እንዲህ ወጣት ይበዛል፣ ትገናኛለህ። ላይክ እኛ ከሀገርም ጀምሮ ጓደኛ ብንሆንም ግን ደግሞ እዚህም ደግሞ የምናውቃቸው አሉ፣ በእኛ እድሜ ያሉ ምናምን የምናውቃቸው ፍሬንዶች አሉ። እና ብዙ ወጣቶች ያሉባት ከተማ ነች ለንደን። ሁሉም ይሯሯጥባት ነች። ምናልባት እኛ ስናረጅ ደግሞ ሌላ የሚመጡት ወጣቶች ያረጀም ወጣትም አለ ይባላል። እንዲህ ማለት ግን ሙሉ ያረጀ የለም ምናምን እያለን አይደለም። ሽማግሌዎችም አሉ፣ ግን እስቲል እኛ ሞር ወጣት ይበዛል። የዚህ ሀገር ላይ ወጣት ይበዛል። ሁለተኛ ጄኔሬሽን ብዙ አይደለም፣ ብዙ የለም። ፈርስት ጄኔሬሽንን እንግዲህ ከዚህ በኋላ ይጠበቅብናል። ብዙ መስራት ይጠበቃል።
እንደ ኮሚኒቲ ብዙ እንትን አለብን በጣም እንደ ሌላው እንትን አይደለንም እኮ በትክክል ያ አሪፍ ነው። ግን ምን ያህል አበሻ ይኖራል ብላችሁ ታስባላችሁ ለንደን ላይ? ግምታችሁን ንገሩ። አቶ ሊኮ ይላል ኦሽ ግምት ጎበዝ ነው። ምን ሲገምት አይተዋል? ምን ሲገምት አይተው ኦሽ እንዴ እኔ ለንደን ላይ ማለት ነው አቶ ዩኬ ላይ ዩኬ ላይ ቱ ቢ ኦነስት እንደምናስበው ሀይ ቁጥር የለንም። ገምት። ከ50 ሺህ አይበልጥ 50 ሺህ ምንም አይልም። አስቼ ገምት። አስቸስ 50 ሺህ አይኖርም። እኔ እንደውም ያልተቆጠረ ካለ ምናልባት እኔ እንጃ፣ ግን ከበዛ 30 ሺህ 25 ሺህ ብንሆን ነው። ከኤርትሮች ጋር ተመሳሳይ እንደዛ ብንሆን ቢግ ዲፈረንት ነው ያላችሁ ሁለታችሁ። እዚህ ሀገር ኖርማል 120 ሺህ አለ። 120 ሺህ ኢትዮጵያ ብቻ 120 ሺህ ኢትዮጵያ ያለ። እኔም ሾክት ነው። እኔ በአስቼ ግምት ነበርኩ 30 ሺህ ምናምን ነው ግን አሁን በቅርብ የተጠና እንትን ነው እና 120 ሺህ አለ። ኢትዮጵያ ኤርትራም ጭምር ነው ነው ኢትዮጵያ ብቻ። የሚገርም ነው። ትንሽ ሀገር ሆነን አይደል እንዴ? እውነት ነው። ትንሽ ሀገር መተያይዘዋል። የሚገርም ነው። ተበትነናል እኮ በየቦታው። አይደንቅም? እና እንዳልከው ለዚህ ማሲቭ ኮሚኒቲ ስራ የለም ገና ነው። ገና ትልቅ ማሲቭ። አሁን ለምሳሌ ኦኬ አይሪሾች ክሎዝ ናቸው ማለት ትችላለህ። ግን ህንዶችን ብታይ ከኮሚኒቲ አንጻር ሶማሌን ብታይ በጣም ስትሮንግ ኮሚኒቲ ነው። ለምሳሌ ሃውሲንግ እንኳን ችግር አለ እዚህ ሀገር። ከሃውሲንግ አንጻር እንኳን እነዚህ ኮሚኒቲዎች ይሰራሉ ለማህበረሰባቸው። እኛ ግን ምንም አሁን ቢልድ የምናደርገው አሁን ለምሳሌ በኮንስትራክሽኑ ላይ ቢውልድ አድርገን የራሳችን ያበሻ ሪል ስቴት የለም እዚህ ሀገር። ለምንድን ነው እንዳለው አስቹዬ ሰከንድ ይሄ ሁለተኛ ትውልድ አልተፈጠረም። በስደቱም ያው ፕራውድነስ ነበረ በኢትዮጵያዊነት የነበረው ነገር። ማንም አሁን ካየ ለመኖር ሁሉም እኮ ሲመጣ እዚህ ለመክረም ለመኖር አይደለም ሀሳቡ። የሆነ ነገር ሀገሩ ላይ ነው ማድረግ ነው። ከዛም አንጻር ይመስለኛል ዊክ ነን በዚህ አንጻር ላይ። በእርግጥ ይሄ ያልከው የጄኔሬሽን ነገር አሁን ለምሳሌ ህንዶቹም አሁን እዚህ ሀገር በጣም ፓኪስታኖቹ ነው ትልቅ ተጽዕኖ ያላቸው ሳክሪፋይ ከፍለዋል። ፈርስት ጄኔሬሽኑ ሲመጣ እንደዚህ ብዙ ነገር መስዋዕትነት ከፍለዋል ተጎሳቁለው። አሁን ግን እስከ ኤምፒ እስከ መሆን ሜየር እስከ መሆን እየደረሱ ነው። ለዛ እኮ ነው አሜሪካ ስታይ ጥሩ ነገር ላይ አበሻ ልታገኝ የምችለው ምናምን አይ ቲንክ አሁን ሰከንድ ጄኔሬሽን ምናምን ደርሷል። ዳስ ወይ ለዛ በአውሮፓ ግን አይ ቲንክ ኢቭን በአውሮፓ ለሰከንድ ጄኔሬሽን ቅርብ የሚሆነው ይሄ ሀገር ነው ብዬ ነው የማስበው። ኢቭን ሊሆን የሚችለው ሜቢ ጀርመን አለ። ጀርመን ብዙ ስደተኛ እንዴ በደንብ አለ። አይ ቲንክ ከአውሮፓ እንደውም ጀርመን ይመስለኛል ሞር ስደተኛ ያለባት። እዚህ እኮ ስደተኛ ብሪጅ ለማድረግ ይሄን ሀገር እኮ በጣም ብዙ መስዋዕትነት ይከፍላል። ጀርመኒ እዚህ ነው ትሬን ቆርጣ ነው የምትሄደው ይገባል እዛ ለስሙ። ስለዚህ ብዙ ስደተኛ ይኖራል እዚህ። እኛም እንግዲህ ለንደን ነን እንዳልከው ትውውቃችን ዘለግ ቢልም እዚህ ሀገር እንግዲህ ኦልሞስት 10-11 ይርስ በጓደኛ 11 ይርስ ይሄ ነገር ልክ ነው ግን ቁጥሩ? ኧረ 11 እኔ 6 ዓመቴ ነው ግን 11 ዓመት ሆኗል። በጣም በሚገርም እናንተ ተቀድሞናላችሁ። እኔ 11 አልሆነኝም እንዴ አጠቅሉልኝ። እሱ 10 ነው 2 years ምናምን ነው ዲፈረንስ። እሱ 10 ዓመት ነው ልዩነት ነው። እኛ ግን የወራው ሁለት 10 ዓመት ይርስ እኮ ትልቅ ነው። እኔ 5 ወር 6 ወር ተቀድሞኛላችሁ። 2 ዓመት እኮ ለምን ነው። ቀድማ እድሜ የገባው እኮ አንተ አይደለም የጠየቅነው። እድሜ አምስት ወር ስድስት ወይ ወር። አቼ ይቀድማል ከዛ እኔ ከዛ ወሼ እኔ ነኝ እኔ ጁን 19 ነው የገባሁት። 2000 14 እኔ ጁላይ 14 ነው አንተ ወደዚች ነው እኮ እኔ ጁን 26 በጣም ግን ልዩነታችን እንትን እኮ ነው። ቀናቶች ነው። የቀናት ወርና ቀናት ነው። ይገርማል። እና 11 ሆነን እያልሽ ነው እኔ ነበርኩ ያዝኳችሁ እኮ 2014 አዎ ፈታህን ፈቷችሁ። እኔ አምስት አንተ 11 ዓመት ነክሰ አሁን ጁን ሲመጣ ማለት ነው። እየቆጠረ እድሜያችሁ ነው። ደግሞ ገና 22 ነው ይመስለኛል። ትናንት ኬክ ቆረስኩኝ። ትናንት ቆረስኩኝ። ይሄዳል ቀኑ እድሜውን አታውቀውም። ስደት በስማ ስቀናል እኮ ትዝ የሚላችሁ ከሆነ እዚህ ሀገር ሰው 10 ዓመት ሞላን 20 ዓመት ሞላን ሲል እኔ ክው ነበር ስቀን ነበርና ክው ነው እንዴ ምን ሆነ ነው። አንዴ እንትን አበሻ ቤት ሄጄ የሆነ እንጀራ ልገዛ ሄድኩና በጣም በቃ ስቃለሁ ምናምን ፍሬሽ ነሽ አይደል አለች።
ኧረ አይደለሁም ቆይቻለሁ አልኳት። ግን ነኝ እኮ አይቶ እባክህ ይሳቅ የለም አለች። እና ዳትማች ስትረሱ እኮ ራሱ እኔ ደግሞ እንደገባው ሰሞን አንድ አበሻ ባስ ላይ አግኝቶን አስቼ ነበር ካሮን ነው ብቻ 2-3 ነበር 10 ምናምን ዓመት እየመከረን ነው ግን ድምፁ አይሰማም። ምን አልከን ምን አልከን ለባሱ እና አሁን ግን እኔ ስቆይ እኔ አሁን ሰው ሳወራ ጮክ አልልም በጣም እንደ ሀገሩ ዲሴንት ያደርጋል። ድምፅንም ትነጠቅ ባስ ውስጥ ምናምን ስትጮህ ይደክማል። የኑሮ ሲስተሙ ይደክማል። ኖርማሊ እኛ ራሱ እኮ ያሳለፍነው እኮ በጣም ብዙ ክሬዚ ነገር አለ አሁን ላይ የማናደርገው በጣም ብዙ ክሬዚ ነገራቶች አድርገናል። ያው እንመጣበታለን አይቀርም ገረጥ እናደርገዋለን። ግን ድምፅ ማነሱ ምናምን እዚህ ሀገር ብዙ ከመቆየት የመጣ ይመስላችኋል ወይስ እንዴት ነው? አገር ቤት ላይም እኮ ምናልባት እኛ አገር ቤት የነበርንበት እድሜ ስራ ስላልሰራን ሊሆን ይችላል። ግን አስቡትና እዚህ ሀገር እንደሰራችሁት አገር ቤት ላይ 10 ዓመት ብትሰራ ዱዳም ልትሆን ትችላለህ። የምሬን ነው። ብዙ ካያችሁ ባለሀብት እኮ አገር ቤት ላይ ያለ ሰርቶ ያለፈለት ባለሀብት ድምፁ አይሰማ ካያችሁ የሚሰማው አሽቋላጩ ነው። ምን እንዲህ ብሎ ነው የሚሰማው? እንዲህ ልትላስበ ነው እያለ የሚሰማው እሱ ነው እንጂ ካያችሁ ደግሞ የሰራ ሰው ባለሀብት ቀስ ብሎ ነው የሚያወራው፣ ቀስ ብሎ ነው የሚበላው ምናምን ችግር የለበትም። እና አሁን እኛ እሷን ስራው አደከም ከስራውም ውጭ እኮ ተጽዕኖ አለው ደግሞ መቆየቱ ራሱ ማቹሪቲ አለ። አንዳንዴ ባስ ላይ ሰው ጮክ ብሎ ሲያወራ ክውላለሁ እና ወደ ኋላ ይሄድና ሳለው እንዴ ምንም እኮ መስሚያችን ጥጥ ነበርኛ። አዎ ምንም ትሬን ፉርጎ እናስቀይራን ነበር እኛ የገባንበት ትሬን ላይ እኮ እንዳለ ወርደው ነበር ፉርጎ የሚቀይሩት እኮ አትማሽ ፓወር ነበረንና እንዴ ድምፅ ነገርኩ። ድምፅ ትዋጣለህ። ሀገርም ብትሆን የምትዋጣው ነው ማለት ሀገር ቤት ላይ እኮ አሁን የረዳት ድምፅ እያለ የምንሰማው ለምንድን ነው? አብዛኛው ኦፊስ ሰራተኛ ስለሚሄድ እኮ ነው። ገባ አይደል? ያው በዛም ስራ ላይ ስላለፍን ነው። እና አጩብኝም ይላል። አሁን ነገር በቦርሳ ቦርሳ እንዲዞ አጩብኝም ይላል። አሁን እሱ አድክሞታል። ባላርም ነው የሚነሳው። የሆነ የቤት ነገሮች ጣጣ ይኖራሉ ምናምናና እሷ ስላርጎ ምን ትጮብኛላችሁ ይላል፣ ይከራከራል። በቃ እና አስቸጋሪ ነው። ስራ ያደክማል። ስራ ምናምን የሆነ ነገሮች ሀስሎ ሲኖሩ ድምፅ እየቀነሰ ከዛ እድሜው ምናምን ኢትዮጵያ ልሳን ይጀምራሉ በቅርቡ። በዚህ አካሄድ ኑሮ ውድነቱ ስላለ ነው። ኑሮ ውድነቱ ገቢና ወጪው አልተመጣጠንም። የኑሮ ውድነቱ እሳት እኮ ኢትዮጵያ ያለውን ህዝብ ለብልቦት እንትኑ እሳት ላፊው እኛንም ዲያስፖራውን እያቃጠለው ወላፈኑ አንዳንዴ እኮ እንደውም ይኸውልህ እሳቱ ሲነካ ያው ዝም ብሎ ለብለብ አድርጎ ሊያልፍ ይችላል። ወላፈኑ ግን እንትን ነው ሊልጥ ይችላል። እና ተላጩኝ እሳቱ ነው አንዴ ያው እሳት ነው አንዴ ወላፈኑ በዛ ላይ አሁን ያለው ወላፈን ባለ 2 ሲም ካርድ አድርጎኛል። እንዴት አንደኛው ቁጥሬን አያውቁትም። አሁን ወላፈኑ ስለበዛ አዲስ ቁጥር አውጥቻለሁ እና ድሮ 2 ችግር የለብኝም አንድ ሲም ካርድ ይዤ አሁን 2 ማለት ያቺ ትገባለች። ዋትስአፕ፣ ቴሌግራም ምናምን የሀገር የሚያገናኝ ዝግ ነው። ያቺ የቀጥታ ሆናለች። በቀጥታ ደውሉ ለማንኛውም ከፈለጋችሁ። በዛች በሚያውቁት ሲደውሉ ነው። ቀጥታ ነው የሚሰራው። ዋትስአፕ ና የለውም። ቀጥታ ደግሞ ድረስ የደወለ ሰው አቅም አለው። አስችሎት ከደወለ እንዴት ነው ሊለው ነው የሚደውለው። አሁን ልምድ እየወሰድኩ 5 አደርገዋለሁ። አይዘወይ ግን የኑሮ ውድነቱ በቅርብ ሄጃን ነበር። እኔ ከ12 ዓመት ምናምን በኋላ ነው የገባሁት የነበረው እና ያኔ ቅቅል ምናምን 8 ብር በነበረበት ጊዜ አስበው። ግን የ12 እኮ ቅርብ ነው፣ ግን የላይፍ ልዩነቱን የምታየው ማለት ነው። እና የሆነ ቦታ ሄደን ለዛው ክፍለ ሀገር ነው ቸርች ምናምን እየሄደ አውጥቶ 200 ብር ሲከፍል ምንድነው ምናምን አልኩት። ብራዘርን ጠጋቢ ከዚህ ብለምደ ይሻላል እዛማ ስገባች ነው ማለት ምን ያህል ሾክ ነው የሆንኩት ማለት የኑሮ ልዩነቱን አስበዋል። በጣም ልዩነት አለና
እንደ ህዝብ ኦብቪየስሊ በጣም ስትራንግ። አሁን ግን ኢትዮጵያ ስትሄድ ማለት ነው ስትዝናና እንዴት ነው? ካርድ ይቀበላሉ ነው? ምን ያህል ካሽ ይዘህ ትሄዳለህ? በባግ ነው እንደ ሶማሌ በቅርጫት ካሽለስ ሆኗል። ካሽለስ ሆኗል። ከዚህ እንደውም እዛ ይበልጣል። ካርድ ፔመንት ይቀበላሉ። ኤቭሪቲንግ ካሽለስ ነው። ካርድ ፔመንት ሳይሆን ይመስለኛል ሊሆነ እንትን አለ ምንድነው ቴሌብር አለ። የቴሌብር አለ። ትራንስፈር ታደርጋለህ። እንደዛ አይነት ነገሮች አሉ። ቦታ ምግብ ቤት ራሱ ምግብ በልታ አሉ እዛ ኦንላይን ላይ ነው። ትራንስፖርትም እኮ እንደዛ ነው። አይ ና ትራንስፖርት ግን እንትኑ አሪፍ ነው ይጀምራል ያለው ነገር። እሺ እና በቴክኖሎጂው አንጻርም አይ ቲንክ ይመስለኛል አብረው እየሄዱ ነው ከኑሮ ውድነት ጋር አብረው ማለት ነው። ኦኬ አይ ጥሩ ነው። እኔ ካሽለስ ምናምን ሆኖ አሪፍ ነው። ምክንያቱም እኔ ለመጨረሻ ጊዜ የገባው ጊዜ ካሽ ነበር ይዤ የምሄደው። ጭቅጭቅ አድርገህ ጀርባ ላይ መዘዝ መጠምጠም ነው። ቴዳ ነው እየጨረሰ ይደውል ነበር። አይ በቃኝ ኧረ የሆነ ቦታ ይዛችሁ በቅቶኛ ያከበር ጥሩነቱ ፈጣን ሰው ነበረ። ጣ ብሎ መጥቶ ካሽ ገሽቶኝ ይሄዳል። ቴዳ በቃ 10 ብር ሲቀረው ነው የሚገባው ወደ ቤት። እቺን ያለችኝ እንዳነኩኝ እንዴ ምን ሆነ ነው የታወቀ ነው ሰፈሩ። ወርደንና ወራ ነው የሚሉት። አትፈርድም ግን በቃ በስቷል። አሁን ሃንግ ምናምን ስላልበዛ አትፈርድም እኮ አስቸጋሪ ነው። አሁን እኮ ድምፅህንም ነው የሚመጡት። በፊት ማጅራት መጥቶ ምናምን ትነሳለህ። ድሮ እኮ ማታ ምናምን ስትገባ ታውቃለህ እንዲያውቁ እየዘፈንክ ምናምን። አሁን እኮ ከሌላ አካባቢ ስለሆነ የሚመጡት ዘፈንክም ጮክም ትመታለህ። እኔ በሚገርማችሁ አንድ ጨቦ አውቃለሁ እና በጣም የሚገርማችሁ ሰውዬው ቀድሞ ሲል እንዲህ በጣም ኮሺ ቆጥሯል ምናምን ነገር አይነት ነገር ብለን እኛም ዝም ብለን እንደመከተል ነው እኔና ፍሬንዶቼ ማለት ነው። እየተከተልን ያው ፍሬሽም ስለሆንክ ምናምን ያው እንትና አይደለም ዝም ብለን ብቻ አንየው አይነት ነገር ነው እየተከተል ነው። ከየት ነው አላልን እኛ ርቀት የለንም። በሚገርም በጣም 10 ሜትር እና ርቀት ውስጥ ሆነን ነው የምንከተለው እና ምን ይምታው ብቻ አናውቅ የሚል ድምፅ ነገር ሰማን ማለት ነው። ከዛ ኧረ ድምፅ ወጣ ብለው ደገሙት። በቃ እኔም የቀሩ ጓደኞቼ ያው ስማቸው የማይጠራ ጠዋን የተደዋወል ነው ቤት ገብተሃል እና አስቸጋሪ ነው። አሁን ድምፅም ስትመታ ድምፅም አታወጣ አወጣ አለቀድ አለ ይተነፍሳል የምትባለው እና አስቸጋሪ ጨቡን የበዛ የኑሮ ሙድነት ያመጣው ይመስለኛል። ስርቆት ይበዛ ኑሮ ሲወደድ ይታወቃል እና አሪፍ ነው። ወደ ለንደናችን እንመለስ መሰለኝ። ባክቱ ለንደን ስንመለስ እስቲ አብሮ ኑሮ እንዴት እንደነበር እንግዲህ ኦልሞስት ቢያንስ ስንት ዓመት 5 ዓመት ምናምን አብረን አልኖርንም። 5 ዓመት ምናምን አንድ ላይ የመኖር አይ ቲንክ ቤት እየቀያየርንም ቢሆን ኖረናልና ብዙ ኖረናል። እስቲ አብሮ ኑሮ ውስጥ የነበረ ደባልነት ኑሮ ምን ይመስል ነበር? በጣም እዚህ ውስጥ ግን በጣም ብዙ ክፉ አመል የነበራቸው ሰዎች አሉ። እንትን ላይ በነገራችን ላይ አሁን አገር ቤት ሆናችሁ የምትከታተሉ ዩሮፕም ላይ አሜሪካም ላይ አበሻው በፍቅር በደባልነት ነው በፊት እኮ በጉራጌው ምናምን ታሾፋል። ያው ይቅርታ አድርጉልኝና እኔም አለብኝ ችግር የለም ሶዶና ነው እኮ ግን ያው እንዲህ አንድ ላይ ነው ይኖራሉ ምናምን ሲባል መሰማው በፊት እና እሱ ውጪ ወጥተህ ስታየው ያው እውነት ነው። ሰው እንትን ሲል በስደት ላይ ግን ጥሩ ነው። እባክህ በጣም ትደጋገፋለህ፣ ትጠያየቃለህ። ከፋይናንስም ከምንም ጥሩ ነው። የሆነ ነገርን እንትን ለማድረግ አቺቭ ለማድረግ ግዴታ በህብረት ነው የምንኖረውና የኛ ኑሮ ግን አስመራርድር ይበዛው ነበር። የኛ ግን እኮ አዘ ፋይናንሻል አይደለም የሚያስኖረን የነበረ ኖርማል ጓደኝነቱም ሁላችንም እኮ የራሳችን ስፔስ አለን። በትክክል አንድ ላይ ነበር። እኔ ያው አብሬያችሁ በመኖር ያደረፍኩት ምንድነው ያው ታወጡት ይሆናል እንጂ ፈስ ነው። ከዚህ ሰውዬ ጋር እንቁላል በየጊዜው ያበላል። እንቁላል ያበላ እዚህ ሀገር ትዝ ይላችኋል። አሁን 3 ብር ከምናምን ገብቷል እንቁላል 12 10 እንቁላል ማለት የምሬን። ድሮ 10 ምናምኑ 1 ብር ከምናምን የነበረው ከ80 ምናምን በቃ ስማ
ኮሼ ጋር አስቼ ኩክም ጎበዝ ነበር እንዴ። ምንድነው ጎበዝ ነበር? 30 እንቁላል ይጥዳል። አስቻለው በቃ ምንም ሂንት የሌለው ኩክ ነው ኩክ። አሁን ሜቢ ፋሚሊ በነገራችን ዮሺ ለምዶበት ሲሄድ እንዲህ እያለ ነው አይታችሁታ። እንቁላል የሰራ ታበጅታያለ። ሁለታችሁም ግን ሙያ ላይ ብዙ አይደለም። አይ እኔ ይሻላል። እኔ ቃጣቢ አስቼ ነቃ ጠበለው። አስቼ እቃ ይጠብ ቤት ያጽዳል። በቃ አስቼ እሱ ላይ ጎበዝ ነው። የቤት ጽዳቱ ከእንትን ነው እኮ አሁን አስቼን ማለት ይህን ፕሮግራም ፌሚኒስቶች እንዴ ምርጥ አባላችን እና ብሩኬ ጎበዝ ነው ኩክ። ቀጥሎ ነው ያለው እኔ ይሻላል እኔ ያለው ጎበዝ ነው። ግን የሆሼና የቴዲ እኮ ኩኪንግ አልተለየም። የትኛው ሰው ነው የሚለው እኔ አንተን ሁሉ ልበልጠው ይችላል። የለየ ነው። በምንድን ነው መሰለ ሆሼ ቅመም ማብዛት ጀመረ። የማይጨምር አደንጓሬ ምን የማይጨምረው ነገር የሆሼ ምግብ ስም ቢኖረው ማለት ነው ይውጣለት ቢባል ደፋባቸው እኮ ነው። የማይከትበት ነገር አለ እንዴ ቅጥያ ስም ደፋባቸው እንዴ ባይዘዌ ግን ማለት ነው ስንት አይነት ነገር እኮ ነው። አይ ቴዳ የውጭ ምግቦችንም ይሰራል። ሞኮሮኒ ምናምን ብዙ ነው። በቃ አሪፍ ነገሮች ይሰራል። የውጭ ምግብ ብሎ ሞኮሮኒ ኖ አይ ሞኮሮኒ ላይ የሚጠቀማቸው ቺዞች ምናምን አሉ። የሆነ የሚጠቀማቸው ፍሌቨር አለ። ደፋባቸው። ኧረ እንደው ቅቅሌ እንኳን ይረሳችኋል። ሌላው ቢቀር ከዛ እኮ ነው አልኩህ። ከቅቅል አታልፍም። ድፍት ነው ቅቅሉ ጎበዝ ነው። ድፍት እኮ ቅቅል። እስኪ ፎርማሉ ምንድን ነው? ቅቅል ግን ሲባል አንዴ አይ ቲንክ የትኛው ቤት ላይ ነው ስንኖር ሄዘር ግሪን ነው ስንኖር ቅቅል በጣም ነው ውሽ የሚወደው እና የሆነ ቅቅል ተሰርቶ ዳቦ ይዘና ተብሎ ከስራ ሲወጥቶ ይዞ መጥቶ ሊበላ ሙሉ ጨውን ማን ነው የሆነ ሰው ከተተበት። ያሬድ ነው በተንኮል ሆን ብሎ ያሬድ ከፈተና እናንተ በልታችሁ ሙሉ ጨውኛ በልተን ጨርኔ ማስቼ ምናምን በልተናል። ሙሉ ጨውን ከተተበት። ከዛ ውሺ መጣ ደግሞ ውሺ ታውቃለህ ከስራ ሲመጣ ስጋ እንትላ ከፈታ ታያት ደግሞ ያብረቀርቃል እኮ ቅቅሉ። ከዛ ሻወር ገብቶ ታጠበና አቀረበና አስቼ እንዲህ ቁጭ ብሏል። እኔ ምናምን ለማንኪያ እንደዚህ ቀና አለ አየ። ሁለተኛ ላይ ደግሞ እኔ ለእናንተ ስላልምለው ብሎ ባንቧ ላይ ስጋው እያጠበ ስጋው ደክሞኝ አክሰለዋ ልትበላ ብለህ የሆነ ነገር ደግሞ ቅቅሉ ከላይ ቅባቷን ምናምን አሳብደዋታል። በቃ ቀጥታ በቃ ምርጥ ናት ብዬ ያ የተረገመ ለካ ጨውን ድርግም አድርጎታል። ግን ሪቬንጁንም አትርሳ። እሱማ ሪቬንጅም አግኝተኸዋል እንዴ? ጠብቄ እኔም በተራዬ ቅቅሉን ሰራውና ዋናውን ፍሬዋን ምናምን በላውና ውሃ ሙጅር አድርጌ ጠበቅኳቸው። እሱ እኮ አስቼና ፍፄም ደርሷቸዋል። የእሱ ተሰጣ ፊስበሪ ምግብ እንዳትበሉ ብሏቸው እንጀራ ይዘው ከዚህ ሲሄዱ ቅቅል ሊበሉ እነሱ ሲሉት ውሃ ነው ሲሉት ውሃ አጅሬ በልቶ ለጥ ብሎላል። ለኔክስት ዴይ ስራ ደስ ይላል እኮ ግን በጣም አሜዚንግ የሆነ ታይም ነው ያለፈው። ከስትረስ ነፃ ሆነን ኖረናል። በጣም ከብዙ ነገር ተጠብቀናል። ብዙ ነገር ሰፖርት ተደራርገናል። በትክክል በሀሳብ በምናምን አይ ነው አብረ በእንደዚህ አይነት በቀልድ በምናምን የምታሳልፋቸው ትንሽ ጊዜዎች። ምክንያቱም የገባንበት ጊዜ ብዙ ቻሌንጅ አሳልፈን ስለሆነ ብዙ ነገር ይዘን ነው ባይምሯችን ገብተዋል። አሁን ብዙ ሰዎች እኮ እዚህ ሀገር የሚጎዱት በእንደዚህ አይነት ሲቹዌሽኖች መጥተው ብቻቸውን ይሆናሉ። ከዛ ያ በጣም ይጎዳቸዋል። እኛ በጣም እድለኞች ነን። እኛ ኢቭን ያን በቃ ደወረስት የሆነውን መንገድ የመጣነው መንገድ ብዙ ከማውራት ጨዋታ አድርገነዋል። በቃ ብዙ ከማውራት ትራማም እንዳይሆንብን ምናምን አብሮ መኖሩ ምናምን እንደዛ አድርጎታል። በጣም አሪፍ ነው። አይ በህብረት አገሩም ይፈልጋል እኮ ጓደኛ ሰው ይፈልጋል። አገሩ ይሄ ብቻ ነው የምንኖርበት ሀገር አይደለም። አትችለውም። በተለይ የሆነ አይነት አመጣጦች ስትመጣ በቃ ግዴታ ትሪት የሚያደርግ ሰው ያስፈልጋል። ከሰው ጋር ማውራት፣ መነጋገር፣ መሳቅ እንድትረሳው የሚያደርግ ማለት ነው። ምክንያቱም እዚህ ሀገር ስትመጣ ብዙ ጊዜ ላትሰራ ትችላለህ፣ ወረቀቶች በመጠበቅ ምናምን። ስለዚህ እነዛን ጊዜዎች
ጭንቀት እንዳይለቅብህ ከአንዳንድ ሰዎች ጋር ማውራት፣ ፍሬንድ ካለ ከፍሬንድ ጋር ምናምን እኛ እንዳለ ነው ብትቀርቡ ጥሩ ነው። ያው ከሰዎች ጋር ማውራቱ አሪፍ ነው እና ፍሬንድ የሚያዙ ሪኮመንድ አደርጋለሁ አዲስ ለምገቡ ሰዎች ማለት ነው። እስቲ ግን የእያንዳንዳችን አሁን የሶስታችንን አንዳንድ የሚከብድ ባህሪ ምንድን ነው የነበረው? የወሼ ምግቡ ነው የሚከብደኝ። ድፋባቸው ምግቡ ይከብደኛል። ኢቴዳ ደግሞ ጨዋታው ድርቅ ለዛ ይመስለኛል ኮሜዲያን የሆነው አንተ ትችት የተነሳ እንትን ነው። ነጭ እኮ አይስቅም፣ ለሱ የሚስቅለት አሁን የነጮች ኮሜዲያን ስለሚሰራ እኮ ነው። አበሻ በቴዲ ሊስቅ ነው በጣም። አንተ ገረመኝ። ኤክስፔክት አላረኩም እኔ በጣም አፈን ከፍተኩ ስትሰማኝ እኔ ብዙ ጊዜ ሰልችቶ ነው አስመረሬ ነበር። እሺ ቀጥ እመጣለሁ እኔም እስቲ ብሩኬ ስልችት የሚያደርግ የብሩኬ ምን መሰላችሁ? እንትን አብረው ቁጭ ብለህ ማለት ነው ሊረሳ ይችላል። ላይክ ስልክ በቃ በጣም ነው የሚያወራው፣ ያደክማል እሱ ነው እና አይተኛ አብረን በምንኖር ምንድን ነው የምታወራው? እሱ እንደዚህ ያወራል የሚያንቆራፋል እና በቃ ጠዋት ላይ ስትነሳ የሆነ ግራ ገብቶ አለቃም እና የብሩኬ አብረው ሆነ ጊዜ አይሰጥም። ልታወራውን ብትፈልግ የለም። በጣም የስልክ አዲክሽን ችግር አለበት እና ስቲል ነው በብሩኬ በድሮፕ ላርግ ሲለኝ በመኪና በጣም ነው የምፈራው። በተለይ ስልክ ከተደወለ እኔ ነኝ አንስቼው እንደዚህ እንጂ ትይዝለታለህ እንጂ አይሆንም እና ያስፈራል። ያው ስልክ ላይ ዲስትራክሽን እና እናንተ ያው እኔ ላይ ብዙ ይኖራችኋል ብዬ አስባለሁ። ይሰጡበት ኦሼስ እኔ እውነት ለመናገር ባድ የሆነ ነገር ምንም የማይበት ግን አለ። ያው የሚከብድ ይህ ነገር ይከብደኛል። እንደ ባድ ሳይሆን እኮ የሆነ እኮ ገባኝ። እኔ እንጃ እኔ ብዙም የሚያማሩኝ ነገሮች ብዙዎች አሉ። አሁን ለምሳሌ ካስቶ ይመጣላለን ነገር ታውቃለህ፣ እሱ ጎበዝ ነው ሲያጸዳ ምናምን፣ ግን ዴንታ የለውም ታውቃለህ፣ ዴንታ የለውም። ይሄ ነገር ሁላችሁም ከተወው ይተወዋል። ቴዳ ላይ እንኳን እኔ የሚሰለቸኝ 10 እየደወለ እችን የሰሯትን በርገር ይላል። ከስፖ ይያዛል ንርር አድርጎኝ ነበር። በቃ እኔ እኮ ሙያ ያበልጣለሁ ይላል ሁል ጊዜ ማለት ነው። ይዝታል ሁሌ እንደዛ ከብሩ እንኳን ከብሩኬ ምን አለ እንጃ። ይከብዳል እኮ እንትን ለማድረግ ማሰብ በጣም የለኝም በብሩኬ እንኳን በስመ አብ እድለኛ ጠፍቶ ከብሩኬ ልጨምርለት ነው። እኔ ጨምርለት ነበር ብዙ አለ እየረሳሁ። አሁን እኮ እኔ ቅድም እኮ ሳወራ ያለው እኮ እሱ እኮ አሁን አይደለም በስልኩ እውነት ነው። ያው አንዴ ጠፍቶታል ስልኩ ነው። ከስልኩ ውጭ እኮ ብሩኬ የለውም ብዙም እንትን የለም። አንዴስ ተጨማሪ ሰው ቤት ውስጥ አይ ቲንክ እየኖርን እዚህ ላይ ከተነሳ አይቀር እዚህ ላይ አንድ ሰሞን ላይ ያኔ ተጨማሪ ሰዎች ነበሩ። አይ ቲንክ የምኖርበት ቤት ላይ የተወሰነ ሰው ነበር እና ቴዲ ነው በመጀመሪያ ከኪሱ የሆነ ካሽ ብር ያጣው ትዝ ካለ ከዛ እኔም ተስቶብኛል። እኔም ተበልቻለሁ። እኔ አጣው። ከዛ ኦሼማ ቴዲ ሲደገም የተደገመው ትልቅ ገንዘብ ነው። ሁለቴ ምናምን ዝም ብሎ አልፏል። ልክ ትልቅ ብር ሲል በቃኝ እኔ እንዴ ያኔ እኮ ሁለተኛ የተበላሁት ብር እኮ 2 ሳምንት ሰርቼ የሚከፈል ትቀልዳለህ። በዛ ሰዓት ቤቱን አለማቃጠል የራሱ ነው። ግን አሁን እኔ የሆነ የምጠረጥረው አለ እያየ ከሆነ ይገባዋል። ጠዋት በነጋታ ሚቲንግ አደረግን እኮ አራታችን ቀመሮናል በቃ ሊሆን ይችላል ስለለው ታውቃለህ። በዚህ አጋጣሚ ምናልባት ትምህርትም እንዲሆን እንደዚህ አብረን የምትኖረውን ሰው መለየት ጥሩ ነው። አሁን አንድ ወዳጅ የነገረኝ ምንድነው እናቷ የሰጠቻት ነው ማስታወሻ ወርቅን የሰጠቻት እና ያን ወርቅ ታስታውሰዋለች
የሰጠቻት መት ነው 2021 ነው የዛሬ 3 አመት ነው ኢማጂን እና ሰጣታለች አደራ ምናምን ቤት ልቀይር ስትል ማለት ነው ከዛ ቤቷን ቀየራ አስተካክላ የሰጠውሽን እንትን ስትላት ምን ሰጠሽ ምናን አለቻት በሚገርማችሁ አሁን ዛሬ 2 ወር 3 ወር ልጅቷ ደውላ ይቅርበኝ በቃ ሽጬው የሆነ ነገር ተጠቅሚበትና ንብረትሽን ሰጠሽኝ ነበር ምናን አለቻት አሁን እሷ እንደውም አደራ የሰጠቻት ይሄ መሰረቁ ምናምን አይደለም አደራ እንኳን የሚበላ ሰው አለ ነውና ሰው መለየቱ ጥሩ ነው ያው ሰው ያስፈልጋል ሀገሩ ላይ ግን ከሰውም ደግሞ ሰው መለየት አግባብ ነው ለሁሉም ሰው ኦፕን አይኮንም ነውና ቴዲ ያዋጠን እንሰጠዋለን የተወሰደውን ብር መዋጮማ ካለ እዚህ ይዋጣል እስቲ ሊከነክነኛል በነገራችን ላይ የተወሰነች ሲኖርህና ምንም ሳይኖር የሚሰማት 20 ብር ኖሮ 20 ብር ብትሰረቅና 1000 ብር ኖሮ 20 ብር ብትሰረቅ እንዴ ባዶ ነው ያስቀራችሁ ትዝ አይልም ቴዳቆ ነበረችም ደግሞ እኮ ዘናጭ ብራንድ ለባሽ ነበረች ስራም እሱ ነው ከኛ እኮ ብራዚሎች ቤት ይሰራ ነበር ምናምን እና እንደውም ትዝ ካላችሁ ክሮይደን ሲያልፍ ማለት ነው ፕሪማርክ ዘበኛው እንዲሏል ከስተመሩ እሱ ነው የፕሪማርክ ብራንድ እስክናቆ ተጫውቶብናል ውስጥ የመጀመሪያዎቹን 2 አመታት ጄዲ ገብቶ የሚያውቅ ፕሪማርክ ይወዳል አረ እንዴ ሜቢ ብሩክ ይሻላል አይ ጄዲ እኛ ምን ገባለን ግን ፉታ ሳይልም ነበር እኔ የምገባው ቋሚ ተሰላፊ ኤችኤንዲኤም ዛራ ግን እኔ ዛራ ገብቼ አላውቅም ምናምን የዛራ እቃ አይሆነኝም እቃው ትልቅ ነው አንተ እኮ በነገራችን ላይ አፍሬስ እኮ ነው የጩጭ ምን አንተ ምን የ16 አመት ኳርተር ፕራይሱን ነው እኮ የሚከፍለው ዋናው ፕራይስ እኔ በቃ በጣም ከመጠቀሜ እንትን ዛራና አብሶ ዛራ ማለት ነው የሆነ በቃ ስልጤ ሱቅ ቦምብ ተራ ያለው ነው ይመስል እዛው መርካቶ ማለት እንደዛ ነው ይመስል ዛገባለሁ ፕሪማርክ ምናምን ይገቡ እውነቱን ነው እኮ ከምናገኘውም አንፃር ነው ያው ወረቀቶች ምናምን እስክንጨርስ የምንሰራው የጥቁር ስራ ነው ስለዚህ ኢነፍ መኒ ስላልሆነ ሁላችንም ቤኔፊቷን ነው የምታብቃቃው በባዶ ኪስ ከምዘንጥ ያው ዝም ብለሽ ለስሱ ምን ነበር ፈታኙ ነገር ግን ምን ነበር ላይ ከዚህ ሀገር ስንመጣ ላይክ ጠብቀን የመጣነው ነገር አለ ከዛ ያገኘነው ነገር አለ ግን ደሞስ ፈታኙ ነገር ምን ነበር ለእናንተ እኔ ፈታኙ ምነው ኤክስፔክቴሽን ታውቃለህ ወተት በቧንቧ ያው ፓውንዱ ደግሞ ከዘባ የሚዘንብ ነው የሚመስለው ፕሪሚየር ሊጉ ላይ ምናምን የምታየው ፒክቸር ምን ስለዋላ መጀመሪያ በተለይ አሁን 7 ሲስተር ሲሄድ በቃ ሀገር ይመልሱኝ ነው ያልኩት ከምንኖርበት ከሀገር ያልተሻለ በቃ ብዙ ነገር አሁን ያለውን ገንዘብ ለማግኘት የምከፍለውን ሳክሪፋይስ ታውቀዋለህ ሃርድ ወርክ ሆነ ነው ሰርተ ነው የምታመጣው እና ኤክስፔክቴሽኑ የሆነ ኢዚ የሆነ ላይፍ የሚጠብቅ እንደነገርኩ ኤክስፔክት የምታደርገው አለ ስትገባ ግን የሚጠብቅ የተለየ ነው ፍጹም ልዩ ነው ያ ይጎዳል እኔ ግን ኮሼ እንትን ነው ተቃራኒ ነኝ በተለይ በስራ ጉዳይ ላይ ማለት ነው እኔ እንደውም በጣም ምን ከሚሉ ሰው ነኝ እኔ ብዙ ጊዜ ኮምፕሌን አነሳለሁ እዚህ ሀገር ላይ ማንም ሰው በስራ ኮምፕሌን እንዳያደርግ ነው ብለው አብዛኛው እናውቃለን አብዛኞቻችን ስራችን ኮንስትራክሽን ስራ ነውና ይሄ ኮንስትራክሽን ስራ ሲባል እንደ ውስን ስራ ምናልባት ሸክም ምናምን ሊኖር ይችላል ውስን እሱም እዚህ ሀገር ላይ ከ20 ኪሎ በላይ ተሸከም ሚል የለም ካለ ነው የምለው 20 ኪሎን እንኳን ለመውሰድ እናውቃለን ምን አይነት ማቴሪያሎች እንደሚያስቀምጡ የሰው ልጅ እንዳይሸከመው ማለት ነው እና የሚከብድ ምናምን አይደለም እኔ መርካቶ ስላደኩ ብዙ ከባባድ ስራዎችን ስለማቅ ኖርማል ነው አሁን የትራፊክ ማርሻል ስራ የሚባል አለ 8 ሰው 9 ሰው ቆሞ ነው 2 በር የሚከፍተው እና እንዴት ነው ስራ ስትሉ በቃ እኮ ይልሃል ይሄ እንዴ አይደለም በር መክፈት ከብዶት ኮምፕሌን ካረገ ወደ ሀገር መልሰን 40 መግረፍ ነው እና እንትን አይደለም እዚህ ሀገር እኔ ከስራው እኮ አይደለም አስል የሚያደርገው ምናልባት ብዬ የማስበው ጠዋት ተነስቶ መሄዱ ምናምን ይሄ ደግሞ የሰው ልጅ ባህሪ ነው ኢትዮጵያ ላይ እኮ ማዘሮቻችን ላይ ዝርጥጥ ብለን ተኝተን እኮ ነው ስላልሰራ ነው ወሼ ሰርታል እንደውም ሀገር ቤት መሰለኝ አጣማል
ፌራዮ ታወቀ ነው። አሁን ምን መሰለህ ቅድም ወሼ ሲያነሳን እንትን ያለኝ ምን መሰለህ እሺ ነገሮች ሴትል ከሆኑ በኋላ ያለው ስራ ምናምን ሳይሆን ስትመጣ እኮ አሁን ለምሳሌ ስለ ኢንተርቪው እኛ አናውቅም። ስገባ ኦፊስ ያለው ኬዝ የሚባል ነገር ከዛ ምናምን ሆም ኦፊስ ያ ሁሉ ጭንቀት እንዳለ ምናምን ማንም ሰው አዌርነሱ የለውም። መጣ ቤት ተሰጥቶ መኪና ተገዝቶልህ ምናምን ላይፍ ስቴብል ሆኖ የምትኖር ነው ኢማጂኔሽን። ስትመጣ ምን ያህል ሰው ስትረስ ሆኗል በፕሮሰሱ በሆም ኦፊስ ፕሮሰስ ብቻ። እሱ በጣም ሾኪንግ ይመስለኛል። አሁን ሾክ ያደረገኝ እሱ ነው። ገብቶሃል? በትክክል ወረቀቱ አብዛኛ ያው ላለመዋሸት ብዙ የሚያስጨንቀው ወረቀቱ ነው። እዚህ ሀገር ወረቀቱ ወረቀት ማግኘት ነው። ሌላው ነገር እንዳለው ነው። ወረቀት ነው። ወረቀት በጣም ወሳኝ ነው። በቃ ሰው ለመስራት ያስፈልገዋል ወረቀት። ትራቭል ለማድረግ ወረቀት ያስፈልገዋል። በዛ ላይ ደግሞ ብዙዎቻችን ያው ኬዝ አናቅም፣ አይነገረንም። ስለዚህ ስንመጣ የምንሰጠው ኬዝ ሊያበላሽብንም ጥሩም ሊሆን ይችላልና ወረቀቱ አስላለሁ ምንም ጥርጥር የለውም። እኔ እንደውም በጣም ያስጨነቀኝ ወረቀት ነው። ከዛ በኋላ ብዙ ያስጨነቀኝ ነገር የለም። ከዛ በቃ ወረቀት ከመጣ ስራ ትሰራለህ። ኢትስ ኦኬ የካልቸር ልዩነትስ ነበረ? ላይክ አሁን ላይክ ኢትዮጵያ ኖረን መጣን። ኢትዮጵያ አነስ ያለች ነች ከእንትን አንጻር ከቴክኖሎጂው ከምናምን ከዘመናዊነቱ ምናምን አንጻር ኢትዮጵያ እንደዚህ ትንሽ ነገር እናርጋትና ልክ ዩኬ ስትመጣ ዋይድ የሆነ ካንትሪ ነው እና የካልቸር ሾክስ ነበረ? በጣም ማትረሱት አጋጣሚ አለ? ካልቸር ሾክ እዚህ ስትመጣ የተጋጨብ ምንም አይነት ልዩነት የለም? ከኖርከው ኑሮ ጋር እኔ ምንም አልተጋጨብኝም። ኑሮ እዚህ ነው የጀመርኩት። እኔ በጣም ብሩክ እኮ ማለት ነው አፐር ዴኩ ላይ ወጥቶ በገመድ ነው ወይ የምንወርደው ያለ አሁን አልተጋጨብኝም ማለት በጣም ይጋጫል። ካልቸር ብዙ ነገር አለ እንዴ። እንኳን ሌላ ከሞራል አንጻር ለምሳሌ ከሞራል አንጻር ሀገራችን ላይ ቱ ቢ ኦነስት ወጣበት ዘመን ሴት ልጅ አታጨስም፣ ሴት ልጅ እሱማ ስትሬት ላይ ሲሳሳሙ ማየት ሾክ ነው የሚያደርግ። ገና እንደገባ ያለባበስ ካልቸር አለ። ቃናቸውን ነው የሚሄዱት። ይሄ ከካልቸር በተለይ ደግሞ ካልቸራል ሆነ ከመጣ ሰው ስለና ሪሊጂየስ ፐርሰን ሆነ ስትመጣ በጣም ነው ሾክ የሚያደርግ። ብዙ ነገር ባትገልጸው እንደውም በጣም ይናጋባል። እስክትለምደው እኮ በየገባህበት ልክ እንደ መንፈስ እያማተብናል እንዴ ምን ነው? እውነት ነው። በነገራችን ላይ ሰው እንደው አሁን ቁጭ ስንል እንትን እንለዋለን እንጂ ስገባ ራሱ እኮ ግራ የሚያጋባ ጥያቄ ነው የሚጠይቁ። አሁን ለምሳሌ ጢም ጉንፍር ብሎ እያዩ ጾታ ምንድነው ይለዋል። እውነቱን እኮ ነው ይጠይቁዋል። ዊርድ ነው እኮ በጣም። ምክንያቱም ሰው በፈለገው ነው እና እንደዛ አይነት ጥያቄዎችም ስላሉ ይጋጫል ብዙ። እኛ ድሮ አገር ቤት ሆነን ታስታውሳላችሁ? ካፕሎች እንኳን ጨለማን ተከናርገው ምናምን ነው እንኳን እዚህ ልክ ገና ዩሮፕ ስትመጣ መንገድ ላይ ምናምን ስታይ ክው ነው የምትለው። ገብቶሃል እንዴ? ከባድ። አሁን ላይ በእርግጥ ኢትዮጵያም ፋሽን ሆኗል፣ ግን ኢትዮጵያ እየተለመደ ነው። እንደውም ፈጥነዋል በል ኢትዮጵያ ከአውሮፓዎቹ በጣም ፈጥነዋል። ባህላችንን ኪፕ ብናደርግ ጥሩ ነው እላለሁ። የሳይ ያ ልክ ነው። እንደ ሌላው ሀገር ህንዶች፣ ሶማሌዎች ምናምን ኑሮውን እዚህ ቢኖሩትም በተወሰነ መልኩ ግን ባህላቸው አልተተውም አለ። ግን ቴዳ አሁን እንደው ሚዲያው ላይ ያሉት ዶሚኔት አድርገውት ነው ብላችሁ አታስቡ እንጂ የኢትዮጵያ ሕዝብ እንደ አይነት ባህሉ ሆኖ ይመስላችኋል? ሚዲያው ላይ ያለው ሰው ትንሽ ሚዲያውን የሚጠቀመው ሰው ሀገሪቷን ሽፍና አረጋት እንጂ እኮ አብዛኛው ማህበረሰብ አሁን እኔ አካባቢ ላይ ስቲል ነው ወጣ ያለ ነገር የሚያደርግ የለም። እሱማ እንትን እኮ ነው ስለ ሀገር የምታሰላው በምታየው ነገር ስለሆነ። ምንድነው ደግሞ ያው ሚዲያው ላይ ያሉት ሰዎችን ስናያቸው በትክክል እነሱ እኛም የሚዲያ ሰው ሰናም ስትሆን በተለይ ውጭ ያለ ሰው አብዛኛው ሚዲያ ተጠቃሚ ስለሆነ ሚዲያው ላይ ማለት ኮንተንቱን የሚሰሩት ናቸው። ኮንቴንቱን የሚሰሩት ግን እኮ ለምሳሌ አንድ በጣም ጋጠ ወጥ የሆነ ቲክቶከር ልበለ ስላሉ ብዙ ነው ይሄን የምለው ባይዘ ጋጠ ወጥ የሆነ ቲክቶከር ላይ 20 ሺህ ሰው ምናምን ገብቶ የሚያይ ከሆነ 20 ሺህ ሰው እኮ ህዝቡ አይደል እንዴ? በትክክል ግን ወይስ ኢንተርኔት ላይ ያለው ህዝብ በአጠቃላይ? እኔ የምልህ እሱ ነው። ኢንተርኔቱ ላይ ያለው ማህበረሰብ አብዛኛው ማህበረሰብ ተጭኖታል። ግን ያው ነገርኩህ እኔ አካባቢ ላይ ትልልቅ ቲክቶከሮች አሉ።
እኔ እንዳልኩ አብነት ነው። አብነት ላይ እዚህም ያለች ልጅ አለች። አብነት ሰፈር ነኝ ብላለች። በእርግጥ አላቃትም፣ አታውቀኝም ምናልባት። ግን አብነት እኔ አካባቢ ላይ ያሉ ቲክቶከሮች እንዲህ ያፈነገጠ ነገር የሚያደርጉ የሉ። አብዛኛው እኮ አያደርግም፣ ግን ውስን ሰዎች አሉ እንዳልከው። እውነትን ነው። አንዳንድ ነውር የሆኑ ነገሮችን አብዛኛው ሰው ትኩረት ሰጥቶ ያያል። የተለመደ ነው የተለመደ ነው። ጥሩ ነገር እኮ ይዘህ መታ አይታይም አሁን ላይ። ስለዚህ ሰው ራሱ በቃ ሶሻል ሚዲያ ላይ ስመጣ ጥሩ ነገር ይዤ ብመጣ ለስ የሆነ ሰው ነው ቪው ብሎ ስለሚያስብ ሆነም ቀረል በቃ ሰው ጆሮ ጋር የሚደርስ ባድ ነገር ይዞ ነው መምጣት የሚፈልግ። ከዛ ያንን ታይታይና ሰውን በዛ ተገምተዋል እንጂ ላይክ ሪሊ አይሆንም። እያንዳንዱ ሰው ጋር ብትሄድና ብትጓዝ ግን ጥሩ እይታ ነው። አይገርምም? ለምን አሁን ያነሳው ነገር በጣም ትልቅ ፖይንት ነው። ከመቶ ምናምን 10 እና 20 ሚሊዮን ህዝብ ሌስ የ1 ሚሊዮን ህዝብ ፐርፌክት ኢንተርኔት ተጠቃሚ ነው እንበል፣ አክሰሱ ይኖረዋል እና አስበው የህዝቡን ብዛት 90%ን አይወክልም። ይሄ በጣም እንደውም አሁን የኛ እይታ እኔ አሁን እይታዬን ቀይረዋል። እውነት ለመናገር የሆነ ህዝቡ የሚባለው ነገር አይመጥነውም። ያ ነገር ገባ ህዝቡ ስቲል ካልቸሩን የሚይዝ ነው። ግን ኢንተርኔቱ ገልጦናል፣ ብዙ ባድ ነገራችንን አሳይቶናል። የነበረ ነው ግን ቴክኖሎጂ ስለመጣ ገልጾታል። አለ ብዙ ክፉ ነገር አለ። እኔ ደግሞ እንዴት መሰለ ማምነው አሁን ለምሳሌ የአንድ ሀገር ካልቸር ኢቭን ስፒሪቹዋል መንፈስ ምናምን በተወሰኑ ኢንፍሉዌንስ በሚፈጥሩ ሰዎች ነው የሚቀየረው እንጂ ሙሉ ህዝቡ የሙሉን ህዝቡን ኦፒኒየን ወይ የሙሉ ህዝቡ ሀሳብ ሚዲያ ላይ መታየት የለበትም። ለምሳሌ 10 በጣም ተጽዕኖ የሚፈጥሩ ሁሉም ሰው የሚያያቸው ጆሮ የሚሰጣቸው ሰዎች ባድ ከሆኑ የነዚህ ሰዎች ተጽዕኖ ቀላል አይደለም ካልቸርን ለመበረዝ። ለምሳሌ እሱ ተጽዕኖ እንዴት እንደደረሰ ልንገርክ ፕራክቲካሊ። ለምሳሌ አሁን በናሽናል ቲቪ ደረጃ ቲክቶከሮች ምናምን ሲሸልሙ የሸለሙትን ሰው ማንን ነው የሸለሙት? የሚሳደበው ሰው ነው። ይሄ ሰውዬ እንዴት እስከ መሸለም ደረሰ ካልከኝ ሰውየው መታየት ጀመረ፣ ተጽዕኖ መፍጠር ጀመረ፣ ተጽዕኖ ህዝቡ ላይ ገባ፣ ህዝቡ ድምፅ ሰጠው፣ ከዛ ፐብሊክ ላይ በናሽናል ቲቪ ተሸለመ። 10 እንደዚህ አይነት ሰው ቢኖር አስበው ካልቸር ይቀየራል። ከዛ በኋላ ሌላ የሚመጣ ደግሞ ሶሻል ሚዲያ ላይ ነገ መፈመስ የሚፈልግ ሰው ይዞ የሚመጣው ሴም ቲንግ ይሄኛውን ነው ያሸልማል እንዴ ነው ሲያሸልም ያየው። እንደውም አብዴት አድርጎት ፓክት የተደረገ ስድብ አዘጋጅቶ ይመጣል አብዴት አድርጎት። ግን ልብ ብላችሁ ካያችሁ እኔ አሁን የታዘብኩት ነገር አለ። እኔ ኢትዮጵያ ላይ ለመፈመስ እንዳላችሁት የሆነ ኮንቴንት ሰው የማይወደውን አይነት ነገር ይዘን ነው መምጣት ያለብህ። አይኑ ግን አብዛኛ ካያችሁ እንደውም በቅርቡ አንዲት ሴት ልጅ ፌሚኒስት ነች እና መነሻዋ ያደረገችው እንደውም ቃል በቃል ኦርቶዶክስ እያለች ነበር። የኦርቶዶክስ አስተምሮ ነው እና ብዙ ጊዜ ካያችሁ ኢትዮጵያ ላይ ለመፈመስ ወይ ቤተክርስቲያን ትነካለች ወይ የሆነ ማህበረሰብ ያውቁታል የቱ እንደሆነ። ግን እነዛ ሰዎች ያው ምንም ነገር ስለማያደርጉ ማለት ነው። በተለይ ኢትዮጵያ ውስጥ የሚኖር ሰው ማንም መንካት እንዳለበት ያውቃሉ። አለ እኮ ሌላ መነካት የሚችሉ አሉ። ግን እነሱ የሚያመጡባቸው ነገር ስላለ ብዙ ጊዜ ቤተ ክርስቲያንን አታክ ያደርጋሉ። ከዛ ደግሞ የሆነ ማህበረሰብን ይነካሉ፣ በዛ ይፈምሳሉ፣ አፖሎጂያዝ ይጠይቃሉ። ግን ያ ከዛ ሌላ ኮንቴንት ይዘው ይሄዳሉ ማለት ነው። እና አሁን ኢትዮጵያ ላይ የተለመደው እንዳልኳችሁ በቃ ለመታወቅ እንደነዚህ አይነት ነገሮችን እየሰሩ እና ቢቆምሽ እመርጣለሁ። በተለይ ደግሞ ኦርቶዶክስ ስለሆንኩኝ ብዙ ጊዜ ኦርቶዶክስን ባትነኩ ያው ዝም የምትል ተቋም ስለሆነች ብዙ ጊዜ ቤተ ክርስቲያን ሜንሽን ባታረጉ እላለሁ። እንደ ራሴ ነው። ያ ልክ ነው። እንጋራዋለን። ያ አሪፍ ሀሳብ ነው የተነሳው። ደስ የሚል እንትን ሀሳብ ነው ያነሳ ነው። እሺ ስለ ገጠመኝ አሉ። አሁን እኔ ይሄኛው ማለት እችላለሁ፣ ግን እናንተ የማትረሱት ነገር ለንደን ላይ ሲንስ እንግዲህ 11 ዓመት ከኖራችሁ ብዙ ገጠመኝ ይኖራችኋል። ያልቂውን ገጠመኝ እንደውም ከአራታችን የገጠመኝ ብዛት ሁለታችሁ ጋር ይበዛል። ሁለታችሁ በቃ ነው እንዴ? እንደውም እኔ የሰለቸኝ ቅድም እኛ ሳንጠየቅ ሁለታችሁ ዛሬ የገጠመኝ የምትሉ ገጠመኝማ ሁላችንም ብዙ ነው ገጠመኝ።
መጥፎም አለ ጥሩም አለ። ቢሆነስ እኔ ማረሳት አንድ ገጠመኝ አለች። ለንደን እንደመጣው ገና እንደመጣው ክሬደን አይደል የተቀበላችሁ ማይክ እና ለንደን እንደመጣው ኦይስተር ምናምን እዛ አውትሳይድ የለም። ኦይስተር ታውቃለህ? አውትሳይድ ትኬት ነው የምትገዛው፣ ትኬት ነው። ኦይስተር አላውቅም ሲስተሙ ማለት ነው። እና ክሬደን ደግሞ ትራሙ ላይ ኖርማል ብረቶች አሉ ታውቃለህ? እና ያው ስሙን አልጠቅሰውም። ዛኪ እዛ ጋር አስነኪ ያለኝ ኖርማል ብረቱም ማለት ነው። አውቋል ያው እንደ ማልባን ነው። ኤጄ ብረቱን ሳስነካ ነበራችሁ አታስታውሱትም? ሳቃችሁ እና ምንድነው እና አንቺ ምናምን በቃ ተኮሳተርኩኝ። ሌላ ሰው ነው የሆንኩት መሸወዴን ማለት ነው። ላለመናገር አልፈለግኩም። በጣም ነው የተናደርኩት እና እንደገጠመኝ ይሄን አረሰውም። በጣም ፈኒም ነው ያናዳልም። እንትን ነው እኮ ያ ክፍለ ሀገር ምናምን ኖረ ስለመጣ ኖቲንጋም ፎረስት ለንደን ሩቅ ነች ክፍለ ሀገር ማለት ኖቲንጋም እኮ በሁለት ብር ባስቆርጠ ቀኑ ሙሉ ነው የምትዞረው እንዴ። በእግርም ነው እንጂ የምትሄደው በዛ ላይ ሲክስ ላይ ነው ባሉ በቃ ጭር ነው ሁሉም ነገር በጊዜ ጄል ሁሉ አለ። ይሄን ያህል አይደለችም። ምንድነው እንዳልመጣችሁበት ነው 13 ነው 14 አበሻ ነው ያለው። አክፋ ይዛችሁ እኮ ግን እውነት ለመናገር እኔ አሁን ከለንደን ሙቭ ባረግ ኖቲንጋም ነው የምሄደው። ያ ቴንክ ዩ ከተማዋ ታምራለች እኮ በጣም ጽድት ያለች 15ኛ አበሻ ትሆናለህ ከሄድክ። አሁንማ በስተዋል በዛ አዎ በጣም ኮሚኒቲው ትልቅ ሆኗል። ጥሩ ሰዎችም ይኖሩበታል። አንተ በጣም ግን እግዚአብሔርን ገርሞኛል። እኔ 120 ሺህ አበሻ አለ መባሉ እንዴ በስተናል። እንዴት ኮሚኒቲ ጠንካራ ኮሚኒቲ እንኳን እንደሌለን 120 ሺህ ሆነ። እኔ እንደውም በጣም እንዳልኳቸው 25 30 ሺህ አስቤ እንጂ ብዙ ኮሚኒቲ ነበር። አዎ እንዴ ብዙ ኮሚኒቲ መፍጠር ይቻላል። 2-3 መፍጠር ይቻላል። ሰው ለምሳሌ እኛ ትዝ የሚላችሁ ከሆነ ክሮይደን ሪፊውጅ ካውንስል ሄደን ቴኒስ ፑል ምናምን እንጫወት ነበረ። ሌሎች ዜጎች ነው ግን እኛም ሰርቭ እንደረግበት ነበር። ሀሳቦች ይሰጡናል። ጠበቃ የሚፈልግ ሰው ሲኖር እዛ እነሱ ጠበቃ ያመቻቻሉ ምናና እንዲህ አይነት የኢትዮጵያ ኮሚኒቲ ቢኖር ለእኛ ህዝብ ይጠቅማል። ስፔሻሊ አዲስ ለሚገባ ሰው የሄዶ እዛም ሰው መግቢያ ይሆነዋል። ኬዙም እንዴት እንዳለ የሚያይለት ሰው ያገናኙታል ምናና ኮሚኒቲ ትልቅ ስትሮንግ ቢከፈት ሪኮመንድ አሪፍ እያሳሰብን ነው። ለንደን ውስጥ ብዙ ጊዜ እንግዲህ እኛ የዚህ ፕሮግራም ላይ የሚቀርበውም ሰው የሚያስተላልፈው ኮሚኒቲ ነው። ይሰራበት የሆነ ተቋም ያስፈልጋል። በትክክል ይሄ ሁሉ ሰው ኖሮ በጣም የሚገርም ነው። እግዚአብሔር በነገራችን ላይ ኮሚኒቲ ሴንተር ቢኖረ ምን አይነት እድል ይፈጠራል መሰለህ? አንደኛ የከፋውም የደበረውም ሄዶ ሰው አግኝቶ አውርቶ ይመጣል ከቤተክርስቲያን በተጨማሪ። ምክንያቱም ቤተክርስቲያን ኤቭሪዴይ አይከፈትም። ሁለተኛ ትዳር ያገኝበታል። እዛ የከፋት የደበራት ስትሄድ ትዳር አዳር አላልኩም ትዳር ገብቷል። እዚህ ሀገር አሁን ሰው ተነጣጥሎ ኖሮ ሲንግል ሴት በዝቷል፣ ሲንግል ወንድ በዝቷል። የት ይገናኝ? ኮሚኒቲ ሴንተር ቢኖር ግን በቃ መቀጣጠሪያም ትሆናለች። ኮሚኒቲ በሩ ጋር ጠብቂኝ ትላለህ፣ ማሙር ጋር ጠብቂኝ እንደሚባለው በትክክል ይመጣሉ እኮ እንጂ በደንብ ይመጣሉ። አንድ ትልቅ የሆነ ሰፋ ያለ ቦታ ፈልጉና ምክንያቱም ተጽዕኖ መፍጠር ትችላለህ መንግስት ላይ። በትክክል ይሰጠዋልም እኮ እንዲህ አይነት ነገር ቦታ ይሰጠዋል እኮ አዳራሽ እንዲህ ወጣቶቹ በዛ ላይ እኮ የሚወለደውም ልጅ እኮ ይፈልጋል። አሁን ደግሞ ፖፑሌሽኑ እርስ በርሳቸው ቤቱ የሚተዋወቁበት ይሆናል። እነሱ መልፕፉል ይሆናሉ። አሁን የሚወለደው ልጅ ጠበቃ ያለ ይሆናል ምናምን ገባ። የተለያየ ነገር ስራ ውስጥ ያሉ አሉ እዚህ የተወለዱ እንዲህ አይነት ነገርን ይረዷል ማለት ነው። በተለይ ደግሞ ማን እንደ ሀገር ልጅ እዚህ ቢወለዱም ኢትዮጵያዊነቱ አለ እና አሪፍ ነው። እንደዛ መኖር አለበት። ግዴታ ነው። እሱ አለመኖሩ ነው። ቴዳ አንድ ስራ አስገብቶኝ የቃል አጥብ ገብቼ ራሴ ተጣጥቤ ነው የወጣሁት። ዋይቶ ነው የወጣው ያለ ዲሽወሸር በእጁ ያጠበ ጊዜ የሚገርም ፋር የሆንኩበት ዘመን እሱ ጊዜ ነው። ገና መጀመሪያ አዲስ ፍሬሽ ነና ማሽኑ ቁጭ ብላ ምንም ሳትሰራ እኔ አጥቤ ያኔ ያቺ ጥቁሯን ጫማ ታስታውሷታለሽ? በሸሚዝ ባንክ እየሰራው እኔም እኮ ደርሶኛል እጣ። ታጠብ ነበር እንዴ? ታጠብ ነበር።
ኦሼ እንደውም እጠባው ነው የምባለው። 2 አወር እረፍት አለውና በ2 አወር እረፍቱ ይመጣል መንቢ ጋር ዋክሷል ይመጣና ምሳ በልቶ ከነሱፉ ነው ቂቋን ሸሚዟ ነው ያቺ ጫማ ባንክ ቤት ሰራተኛ ነው የምመስለው። ሸሚዜ አርጌ ጥቁር እንትኔን ለብሼ ተዋውራ በደንብ ነው የሚያብቃቃት ብሎ ይመጣል። ግን እኮ ኦሼ ኖርማሊ ራሱ ካየህ እኮ ስራ ሲሄድ የሆነ ነገር የሆነ ፕሮቶኮል ነው ሲዘጋጅ ምናምን አይተዋ ስራውን እኮ ከነገ ወዲያ የሚጀምር ከሆነ ዝግጅት የሚጀምረው ኦሼ ዛሬ ነው። ልብስ ያጣጥፋል የሆነ እንደሚጎተት ሻንጣ አለው ካየው ደግሞ ሻንጣው በስነ ስርዓት ተጣጥፋለ ምናምን ይከተታል እና ሻንጣውን ራሱ ካየው እንዲህ ወደ ግድግዳ አድርጎት እንዲህ ካዞርከው ሊኮሳተር ይችላል። አስተካክየው አረ እኔ አንዳንዴ ኦሼ ጋር ሲሄድ ብቻውን በሚኖር ሰዓት ሲሄድ ማለት ነው ይሄ ልጅ ሚሊተሪ ነበር እንዴ ይላሉ። እንትን ኮሌታ ያላቸው ቲሸርቶች ለብቻ፣ ነጭ ቲሸርቶች ለብቻ፣ ካልሲው ራሱ አጠቃለሉ የሆነ ይለያል። ከዛ የሚሰቀሉት ተሰቅሎ እኔ ቤቴ በቃ ሱሪውም ቲሸርቱም አንድ ላይ ስለሆነ ይሄ ልጅ ይላል። እንትን እንደውም አንድ ነገር አሁን ቅድም የሆነ የሚከብደን ባህሪ ስናወራ አልነበር? እኔም በጣም ከእያንዳንዳችሁ ፒክ የማደርገው ባህሪ አሁን ኦሼ ይሄ ኢንቴግሪቲ የሚባለው ነገር የለም። የሆነ ነገር ላይ ኮሚትር ከሆነ ኮሚትር ነው። ለምሳሌ በቃ አሁን እኔ ለአንድ ወር ቤት አልወጣም፣ ቤት ቁጭ ማንበብ ወይ የሆነ ነገር መስራት አለብኝ ካለ በቃ ያን የማድረግ አቅም አለው። እኔ አልችልም፣ አንተ ብትደውልልኝ ልወጣ እችላለሁ። ኦሼ ይሄ የኮሚትመንት ነገር ላይ ጎበዝ ነው። አስቼ ደግሞ ማለት ነው በቃ ይሄ ምንድነው የሆነ እንትን ነብስ የመዝራት አላ የሆነ ነገር ላይ ለምሳሌ አሁን እንዲህ ተሰብስበን ቁጭ ካለን አስቼ ከመጣ ኢቭን ቆዝመ ከፍቅረኛም ጋር ተጣልተ ሊሆን ይችላል፣ ቫይቡን ይቀይረዋል አይደለ? ላይክ በቃ ኤቭሪ ግሩፕ ላይ መኖር ያለበት ሰው ነው። ምክንያቱም ማንም ሰው እዚህ ምድር ላይ ሲኖር ስቆ ተጫውቶ ነው መኖር ያለበት፣ ተክዘ መኖር የለበትም። ሰው ለዛ ከፍተኛ ድምቀት አለው። ሰው አስቼ እሱ ነው። ብሩኬ ደግሞ በቃ ሁላችንም የምናውቀው ከድሮ እንኳን በዛ በመንፈሳዊ እንቅስቃሴ ምናምን ኦርጋናይዝ ፓሽን ማለት ነው። የሆነ ነገርን ወስዶ የመስራት እኔ ሁሌ በቃ አድማየር ማድረገው እሱ የሆነ ነገርን ከያዘ ፓሽኔት ሆኖ አንተ ማታው ለምሳሌ እዛ ጋር የሆነ ነገር ያስፈልጋል፣ እዛ ጋር የሚታሰር ባንዲራ ያስፈልጋል፣ እዛ ጋር የሆነ ካልሲያችን አንድ አይነት መሆን አለበት ምናምን። ብሩኬ እኮ ይኸውልህ በጣም የሆነ ነገር አንድ አይነት ከማድረግ ተነሳ ቢች አንድ አይነት ልብስ አሰርቶ ወስዶናል። እኔ ለመጨረሻ ጊዜ ከዚህ በኋላ አንድ አይነት ልብስ አልለብስም አልኩ። ቢች ማለት ነው ጥቁር ቁምጣ አለ፣ ነጭ ባለ ቲሸርት፣ የጋና ብሔራዊ ቡድን መስሎ አይበሮ በዚህ አይታማም። ደግሞ ልብሱ ማሰራቱ ብቻ እኮ አይደለም፣ እዛ ይገትራል፣ እንዲህ ተደርደር ይላል፣ አድነው ፎቶ ቤት ዘመርክ ይላል። እኔ አሁን በፊት ካየ የሆነ መዝናናት ሞመንት ላይ የሆነ ነገር ላይ ሆነ ፎቶ ቪዲዮ ሳነሳው ሶስታችሁም ኢቭን ሞር የሚቃወመው ቴዲ ነበር። አሁን ላይ ግን የሆነ ቪዲዮዎች ፎቶዎች ሲያወጣ አሁን የሚዝናናው ግን እሱ ነው። እውነት ነው። አሁን ላይ ይሄ ቪዲዮ ነበር ይሄ ፎቶ ነበር፣ ግን በጣም ግን እንትን የሚል የነበረው እንደውም ቴዲ ነው። እንደውም እንትን የሚለው አስቼም ይናደዳል ካሜራ ሳነሳ፣ ግን አሁን ግን እነዛ ነገር በጣም ያስደስታል። አሁን ስታየው እንትን እኮ ነው ያደክማል፣ በሰዓቱ ያደክማል። በሰዓቱ ግን መኖር አለበት። ደፍነሊ መኖር አይ እንደዚህ አይነት ሰው ግሩፕ ላይ መኖሩ የሚጠቅመ አንተ ስልቹ ነህ። ስለዚህ እንደዚህ አይነት ሰው ከሌለ ሚሞሪን በምን ታውቀዋለህ? እንትን ነው ግን ማለት እኔ አሁን ስትናገር የገረመኝ አሁን ለምሳሌ ስላስቼ ስትናገር ገረመኝ። ኢቭን ወደፊቱን እናውቀዋለን የነበርንበትን በቃ በሆነ ጭንቀት ውስጥ ሆነ ምናምን ይመጣና ሌላ ዓለም ውስጥ ይከታል። በቃ ተጽናናለህ ምናምን የሆነ ነገር ስለ አሁን ሰው መቀለዱ ምናምን ይመስለዋል። በጣም መንፈሳዊም ነገር በዛው ልክ ነው። መንፈሳዊም ነገር ያለው ነገር በዛው ልክ ነው እንትን ይላል። ይሄ ነገር ብሮንም ስታየው በቃ ያለው መንፈሳዊ ነገር ያው ታውቀዋለህ፣ የሚሸከመው ገርላት ብዛቱ ራሱ ታላቅ ሰው ነው። ይሄ ነገር ቴዳ ጋርም ያለው ነገር ፋሚሊየር ነው፣ ይጨነቃል ለሁሉ። እንደውም የቴዳ የሚገርመኝ ለሁሉም ተጨናቂ ነው። ኢች ኢንዲቪጁዋል ያስብልሃል እስከ ጥግ ድረስ። ቴዳ እንዴት መሰለህ የሆነ የአባትነት ባህሪ ያለው ደረበስ እንዴት መሰለህ አባት ካየኸው የሚያይ አይመስልህም። ላይ ከቤት ሲመጣ ምናምን ካየኸው ለእናት ምናምን ምንድን ነው የምትለው አንተ ባልጆችን ምናምን ቼክ አታደርጋቸውም ምናምን፣ ግን እሱ የሆነ በሆነ አይኑ
ሁሉንም ሉክ ያደርጋልና ቴዲ አሁን እንደዛ ነው። ሁሉንም ሰው ከኛ አልፎ ተርፎ የሆነ ሰው ሉክ ያደርጋልና እንዲህ ነው ምናምን ይላል እንደዚህ ይላል። በጣም አሪፍ ስብስብ ነበረ እውነት ለመናገር በጣም የሚገርም ጊዜ ነው ያሳለፈው። በጣም ደስ ይላል። እንደውም በቀደም ታስታውሳላችሁ የሆነ ጊዜ ሃይድ ፓርክ ላይ የሚገርም ጊዜ ነበረ። ቪዲዮዎችን እኔም ሰሞኑ እያየኋቸው እሱ ቪዲዮ በቃ በጣም አይኮኒክ የሆነ ቪዲዮ ነው። ውፍረት የጀመርኩበት ዘመን እንዴ ለመጀመሪያ ጊዜ ወፍር ያየው ኦሼ ማያን የሆነብኝ ከሳምንት በፊት ቀጥኖ አይቼው እዛ ፕሮግራም ላይ ማን እንደ ምናምን እስክንድር ምን አድርገው እንደላ በጣም ነው መደነግጠው። አንዴ ከሀገር ቤት ፎቶ ላኩልኝና እንዲዘጋው ስልኬ በጣም ቀጭን ከመሆነ የተነሳ በቃ ድንግጥ ነው ያልኩት። ያለው ለውጥ ለፎቶ ራሱ አንስተውት አይታየም ነበር በጣም ከመክሳቱ። እዚህ ጋር ግን አለ ይላል ነበርኩ እዚህ ፎቶ እውነት ነው እንዴ ቆሞ ማን ይላሉ በጎን ነው የሚታይ ይመስላል። ግን ፎቶ ካነሳ ማለት ነው እዚህ ውስጥ ማንም በኩራት የድሮ ፎቶ ያምራል የሚል የለም። ኧረ እኔ ልል እችላለሁ። ኧረ ዞር በል አይተነዋል። እንተንም ፎቶ እኔ ምን የመሳሰለ ወርቅ የሆነ ፎቶ አለኝ። እንኳን እዚህ ሳትመጣ ከዚህ ሆሊዴ ሄደ ፎቶ አይተነዋል። ፓንክ ተቆርጦ እስቲ ካረግናቸው ክሬዚ ነገራቶች እስቲ ደግሞ እናንሳ። ላይክ በጣም ክሬዚ ብዙ ነገራቶች አሉ ያሳለፍነው እና አሁን እኔ እንደማስጀመር ካልኩኝ ከክሬዚ ካረግናቸው ነገራቶች አንዴ ትዝ ይላችኋል። ኡራኤል ቤተክርስቲያን ንግስ ልንሄድ ኮቻችን ኦልሬዲ መንገድ ላይ ሆነን እኛ እየሄድን ሞላ ትዝ ካላችሁ ዳኒ ነበርና እዛ ጋር ስንደርስ አይ ቲንክ አስቼን ነው መሰለኝ ይዛቸው ተነስ በቃል ነው አስቼን የሆነ ሰው እኛ ተነሳን እናንተ በዳኒ መኪና እንሂድ ተብሎ መኪናው ግን መያዝ የሚችለው 4 ሰው ነው 5 ሰው 4 ሰው ነው ከነ ሹፌሩ ጭምር ማለት ነው። ከሹፌሩ ጭምር 5 ነው እኛ 6 ነን። ያለው አማራጭ አንድ ሰው ወይ መቅረት ነው ምናምን ሲባል ዳኒ ትዝ ካላችሁ በቃ እንደ በግ ከኋላ ግቡ አለ። እኔ ገባሁ ትዝ ካላችሁ ኮፈኑ እንደ በግ ከዛ ታምራት እሺ ቴዲ እና አይ ቲንክ እንትና ሳራ እናንተ መኪና ውስጥ ገቡ። ዳኒ ደግሞ ደክሞት ስለነበር እያንቀላፋ ነበር ታኝቷል። አይ ቲንክ ላይን እየወለው እንትን እያለ ነው ሲነዳ የነበረው። ፖሊሶች አይተውት ሲያስቀሙት ኢሚዲየትሊ ሁሉም ተደናገጠ። ምክንያቱም ኮፈን ከፈቱ ማለት እኔ ከኋላ እንደ በክተጭኝ ያለው ደግሞ አስብ ክሬዚ እኮ የ7 ሰዓት መንገድ እኮ እንደዛ ልንሄድ እኮ ኦልሞስት እኮ 4 ሰዓት ምናምን ድራይቭ ተደርጓል። ያኔ እድለኝነቱ በጣም ነው እኮ የገረመው። ያኔ ጸሎት ነው እስካሁን ያለው መንፈሳዊ ጉዞም ስለነበር ነው። አንደኛ መንፈሳዊ ጉዞ ነው እግዚአብሔርም ተጨምሮበታል። ሁለተኛ ደግሞ ሳሪ በጣም አክቲቭ ነበረች። እሱ በጣም ፈጣጥና ወራቻቸው እኔ ድራይቭ አደርጋለሁ ምናምን አም ሶሪ ደክሞት ነው ምናምን ነገር ስላለች እንጂ ኮፈን ተከፍቶ ሌላ ነገር ነበር የሚያስቡት። ይሄ መከሰስ ምናምን ብቻ ሳይሆን ስር ይኖራል ክራይም ነው እንዴ ሊሞትስ ይልች ተከትለው አስወጡት። የሚገርም እንትን ድረስ ሰርቪስ ኤሪያ ድረስ አስወጥተውት ከዛ በኋላ እኮ ተንግተን ስንነሳ ከዛ ዳኒ ነቃ እንጂ ከዛ በኋላ ዳኒ ነቃ ደንግጦ ነቃ። በቃ እንደዚህ ነው የነዳው። ከዛም እኮ እንደዛው 7 ሰዓቱ ያለቀው እንደዛ ነው። ታዚያ ምን ማረጋ እየተቀያየራችሁ ታሜ ቀየረኝ ታሜ ግባና ተኛ ተብሎ ታሜ ገብቶ ደስ ይልም ነበር። ደግሞ ያለው ምንም አናገናዘበውም ነበር እኮ ምናደርጋቸውን ነገር በጣም ይገርም ነው የነበረው አንዳንድ እንትን ባይዘዌ ግን እኛ በጣም እኔ አሁን እኛ ማለት ስል እንትን ነን ብዙ ነገር ለንደን ላይ ያልተለመደ ነገር ጠቃሚ ነገር አምጥተናል። ሆያውዬ እኮ ትሬን ስቴሽን ውስጥ ሀበሻ ቤት ሄደን እንትን ብለናል። ይህንን ነገር ያመጣ ነው እኛ ነን። በሰዓቱ ክሬዚ ነው የሚመስለው ግን ባህልን አስተዋውቀናል። እኛ ባህልን አስተዋውቀናል። ጥምቀትን አንድ ላይ ሆነን ያከበርነው ልብስ አሰፍተን ምናምን አንድ ላይ እኛ አይደል ሪቮሉሽን አስነስተናል። ሪቮሉሽን ለንደን ላይ በጣም መንፈሳዊ ህይወቷን ምናምን ነው የሆያው ግን ያው የሬስቶራንቱ ስም አይጠራ። እኔ በጣም ሳስበው የሚያደንቀኝ ብጠራም ችግር አይጠራ ነው ፕሊዝ ጠረጴዛ እያሽከረከረ አስጨፍሮን ሲንጨላ ሰብስበናል። ብዙ ብር ሰበሰበ
ደግሞ ከስጋ ካሜራ እየቀረ በዚህ ጋር ዙሩ በዚህ ጋር ከዛ ጨሻ በቃ ድርሻለሁ። የኔ ጥያቄ ያለኝ ዩኬ ላይ የመጀመሪያውም የመጨረሻዎቹም ሰው ነን ወያው እየጨፈረ ለማን ያደረሰው ፎቶ ለሚመለከተው አካል መሰለኝ ያደረሰው እግዚአብሔር አይቀልም እንዴ? እውነት እኮ ነው። ትክክል እኮ ነው። አስቦ እንግዲህ ከኛ ውጭ ያደረገ የለም። ገባካ እኮ ፎቶ ነው ለሚመለከተው አካል አድርሶታል። ይሄ ሰውዬ በልምድ ነው የሚንቀሳቀሰው ሲመስለኝ እና መተው ራሱ በሩን ገና ሰንኳኩ እግዚአብሔር ይስጥልኝ ይላል። እንደውም እኮ ያ ቪዲዮ ያ ፎቶ ያ ሞመንት በጣም ፖፑላር እኮ ላይክ የሚገርም ነበረ። ግን መጥፎም ትዝታ ደግሞ አለን ከሱ ፎቶ ጋር ምናምን ብቻ አይወራም ሚዲያ ላይ እንጂ። አበሻ ሆቴል በነገራችን ላይ አሪፍ አነሳሽ። አሁን አንጠቅሰውም ከሌ በለን ግን አንዳንድ ቦታውን የሆነ ቦታም ሄደን ነበር አበሻ ቤት አንድ ወንድ አስተናጋጅ አለ አይቶ ነው ይሄ ምግብ ያንሳል የሚል አለ። አሁን እዚህ ሀገር አስታውሳለሁ እኮ ነው እንዴ እንደዚህ ናችሁ እቺማ ታንሳችኋለች ይላል። ጎረምሶች አይደላችሁ? እኔ ደግሞ የጎረምሳ የሚለው ቃል እንዴት እንደሚደብረኝ። እሺ ጎረምሶች የሬስቶራንት ታሪክማ ከተነሳ ትዝ ቢለኝ አይ ቲንክ ኦሻ አልነበረም። እኔ ቴዲ አስቼ ይኑር ታሜ ቸርች ማርያም ጨርሰን ያጋጣሚ እዛ አካባቢ ያለ አንድ ሬስቶራንት ገባን እና ስንገባ አንድ ክትፎና አንድ ጥብስ አዘዘ። ስናዝ ክትፎ ብዙ ነው። ከዛ ኧረ ቤት ኧረ ሁለተኛ እንደዚህ የመጣን ነው የምንበላው እዛ እኮ እየተበላን ነው ምናምን ብለን በልተን ስንጨርስ ሂሳብ ሲመጣ የሁለት ክትፎ ሂሳብ ነው። ከዛ ምንድን ነው ያን ልኮነ አይበቃችሁም ብዬ ነው ሁለት ያህል እኮ ነው ሂሳብ ላይ ተጽፏል። በራሱ አይጨምርም። አንዳንዴ እኮ በቃ የሌለ እኮ ዋላ ብዛችሁ ገባችሁ ይላል። ያጋጣሚ ከቸርች ያንጠለጠልከው ዋጋ እኔ በነገራችን ላይ እዚህ ሀገር በኖርኩት ዘመን ሁሉ ከሀበሻ ሬስቶራንቶች ጋር በቃ ደሜ አይጣጣምም መሰለኝ። ከሁሉም ጋር ችግር ቴዲያ ከሁሉም ጋር ጠብ ነው። ይሄ አሁን ቅድም ያወራነው ጎረምሶች ያሉ የሆነ ጊዜ ታስታውሳለህ። እናንተ ሬስቶራንት ስንገባ ችግራችሁ ቶሎ ሜኑ አይታችሁ አታዙም። እኔ ብዙ ጊዜ መጣ ምን ይሁን እዛው ጋር እሱ ቆሞ ነው ዲሳይድ አላረግንም። ቆሟል፣ ቢዚ ነው። የመስቀል ቤቱ ፖፑላር ስለሆነ ምን ጋይዝ የሆነ ነገር ስሉ አንዱ ሰው ጥብስ ይላል። ጥብስ ስለው ይጽፋል ጥብስ ብሎ ከዛ አረ ጥብስ አይሆንም ሲል ይሰርዘዋል። ያናዳል። ምን እንዳለ ታውቃለህ? ከዛችሁ ዝዟ አላለኝ። እውነቱን ነው። ግን እኮ እመቤቴ ከዛችሁ ዝዟ ሲል የእሱ መቆጣት የእናንተ አለማዘዝ አላናደደኝም እንዴ? አናዝም አልኩት። የቴዳ ይኸውልህ ከብዙዎቹ ጋር ጠቡ ራሱ አንድ ደግሞ አለ ሌላ ሬስቶራንት ገብቶ ጥብስ ፍትፍት ነው አዘዘ እና ሲመጣ ከታሜ ጋር ናቸው። ሲመጣ ጥብስ ፍትፍት እኮ ለዶሮ እንደሚሆን ደቋል። ከዛ እንዴ እናት ይሄ እንደዚህ አንተ ደግሞ በጣም ኮምፕሊት አበዛላት አለች። የታይታኝ እንደምታውቃለህ አይ ቲንክ ተነጋግረውብህ ነው ተመካክረውብህ ነው መሰለኝ። ሁሌ ኮምፕሊት አበዛላለች። ዋው ባይ ዘ ዌይ ግን ቴዳ ጸብ ይወዳል። ጸብ ስልህ ጸብ አይደለም። እንደዚህ አገር ቤትም እንደዛ ነው። ክላስ ምን ሆነ አረፈርክ ስትለው እባክህ ካንዱ እንትን ጋር ተጣልቼ ይላል። ከታክሲ ሹፌር አይ እንትን ነው በቃ ጸቡ እንትን ይመስላችኋል? ይመስላል መብቱን መጠየቅ መብቱን ስጠይቅ ጸብ የሚመስለው ሰው አለ። የምሬ ነው። አሁን አንድ አበሻ ቤት ስራ አስገባሁት። አንድ ልጅ ወረቀት የለውም እና ገብቶ አበሻ ቤት ያው በሰው ነው። እኔም ብዙ እንዲህ ኮንታክት ኖሮኝ አይደለም እና ገባ ስራ እዛ ምናምን ይነግረኛል። ምንድን ነው ኧረ ምግብ አይሰጡኝም እኮ ምናምን አለ። እንዴ ምግብ ቤት እየሰራ ምግብ እንዴት ነው የምትከለከሉ አልኩት። ነገ ስገባ ምሳን ልምጥጥ አድርገህ በላ አልኩት። ከዛ አዘዘ ምግብ ምሳ ላይ ማለት ነው። ያው ኪችን ላይ ያሉት ኦርደር ታዞ መስሏቸዋል። ሄዶ አንድ ጥብስ አላለም እግዚአብሔር ልምጥጥ አደረገልን ምግቡን ማለት ነው። አሁን የጠራው ምግብ ደግሞ ማን ታመጣለታል? ባለቤቱ ስትመጣ ይቹ እንዴ አንተ ምንድን ነው ስትለው አይ ምሴን እየበላሁ ነው አላ። አንድ ጥብስ አለች እሷ ባለቤቷ ማለት ነው። እዛ ታዛ ነው ብሎ እነሱም ጥብስ ሰርተው እሱ የሚበላበት ላይ ደፋችሁና
ብላዩ ይሄን ወዳ ማለት ነው ሌላ ጨመረች እንዴቷ ግቢ ወጣሁኝ አለ። ያው እንደገና አያያትም ግን ወጣ ጠግቧት በስተመጨረሻ አለ እንትን ነው አስቸጋሪ አንዳንድ ነገራቸው ትንሽ ይደብራል። በዛ ላይ ተጋብቷል። ስጋውን ከኢትዮጵያ እንደሚያመጣ ሰው ነው በጣም ትንንሽ አድርገውታል። አልታዘባችሁ? እንትኑ ነው አንዳንድ የሚያናደኝ አበሻ ቤት በቃ የት ይሄዳል መጥቶ መብላቱ አይቀርም ብለው ሰርቪሱም የደከመ ነው ምግቡም ዝም ብሎ አንድ የላሸቀ ነው። እኔ አንድም ቀን ሳትስፋይ ሆንኩበት ቀን እኔ በጣም ግን እኔ እዚህ ጋር ኔጌቲቭ ነገር አለኝ። ምን ነው ሼር አለ ወይ እንዳትሉኝ፣ እኛ ኮሚኒቲ ለኮሚኒቲ ሰፖርት አንደራረግም። ለምሳሌ ለበለ ኮሚኒቲ ለኮሚኒቲ ሞር አሁን ሁሉም አበሻ ጋር ሄዶ ቢበላ ፖርሽኑን ይጨምሩታል፣ ሞር ደንበኛ ይኖራቸዋል። እነዚህ ሰዎች ቤቱን ተከራይተው ነው ለሰራተኛ ይከፍላሉ። ሊሚትድ ታይም ነው። አበሻ በብዛት ሚዝናናው ቅዳሜና እሁድ ነው። የነጭ ሬስቶራንቶች ካየ ከሰኞ እስከ ሰኞ ፉላቸው። ለምን ነጩ ደጅ ይዝናናል፣ ደጅ ይጠቀማል፣ ተመጋቢ አላቸው፣ ቢዝነስ አላቸው። ስለዚህ ፖርሽኑን ሰፊ ቢያደርጉትም ከብዛት ያገኙታል። እዚህ ግን ሞር አበሻው ኦር አርብ ነው ኦር ቅዳሜ ነው አሮሽዬ እንዴ! ስለዚህ እነዚህ ሰዎች እንዴት ነው ኤክስፔንሳቸውን ከቨር የሚያደርጉ? እዚህ ሀገር እንደውም እንደ ውጭ ተመጋቢ ያለ ለምሳሌ እዚህ ሀገር ወጣት ነው አበሻውን ነው ማለት እኮ አበሻው ተመጋቢ ነው። ሬስቶራንት እኮ ቀንም ሙሉ ነው። እንደውም የኛ እዚህ ያለ እኮ አበሻ ይሄ የነጭ ምግብ ምናምን እኮ የበላ አይመስለውም እኮ ግን አበሻ ሄዶ ካልበላ ከአርብ ቅዳሜ እሑድ ነው ማለት እኔ ፖይንት ኦፍ ይበላል። አበሻ ይበላል። አበሻ እኔ እርግጠኛ ነኝ ከዛ አንፃር አቅርቦት ነው። በቃ እኛ አቅርቦት እንወዳለን። ጥሩ አይነት አቀራረብ፣ ጥሩ አይነት ሰርቭ ካረከው አበሻ ተመጋቢ ነው። ሰርቪንግ ችግር ነው እንትንም ነው እኮ አሁን አገሩ ላይ ራሱ እኮ እየዞርክ ሬስቶራንቶች ቼክ ብታረግ ላይክ እንዴት ነው አንዳንዴ ለአይንህም እኮ ምግቡ ብቻ ጥሩ ሆኖ ሳይሆን ለአይንህም ዲስ ኢዝ ላይክ ነምበር 1 የምትለው ሬስቶራንት እኔ 1-2 ነው የሚኖረው። ያው ጠቅሰ መጣላት እንዳይሆን ስሙን ልዝለለው 1-2። ሌላው ግን ማጆሪቲው ኢቭን ላይክ ጥብብ ብሎ በሬስቶራንትም አይመስልም እኮ ምናምን በቃ ስሞል ሎኬሽን እንኳን አንደርስታንድ ታረጋለህ። ያው ካለው ሲቹዌሽን እኔ ማለት ይኸውልህ ማንንም ብሌም ለማድረግ ምናምን ሳይሆን በቃ አሪፍ ናቸው እየሰሩ ነው ግን የተሻለ ማድረግ ይችላሉ። ሰርቪሱ አሁን ለምሳሌ አንዳንድ ሬስቶራንት ገብተን ሬስቶራንቱ ትልቅ ሆኖ ግን አንድ አስተናጋጅ ነው ያለው። ምን ያህል ታይም ጠብቃችሁ ታውቃላችሁ? ኦርደር እንኳን እስክትቀበላችሁ እሱ ሲምፕሊ መስተካከል የሚችል ነው እንጂ እንትን ነው ያ ሶ አሁን ብዙ አውርተናል። የተወሰነ ብሬክ እንውሰድ። ከብሬክ ከመሄዳችን በፊት ቻሌንጅ አለ። ቻሌንጅ የምናረጋችሁ እሱን ቻሌንጅ እናረጋችሁና ቻሌንጁን ግን ከብሬክ ስንመለስ ነው የምናረጋው። ያ እና ይሄን ቻሌንጅ እንግዲህ ዛሬ ኖር ላይ የመጣ ሰው የኖር እንግዳ ቻሌንጅ ሳይደረግ ይሄደ የለም እዚህ ውስጥ። ያው እንግዲህ ተመልካቾቻችን እንደምታዩት ቻሌንጃችን እንደሌላ ጊዜ ተዘጋጅቷል። ይሄ ቻሌንጅ ማለት ይኸውላችሁ በማዞር ነው፣ እድላችሁ ነው የሚወስነው። አሽከርክራችሁ የደረሰው ቻሌንጅ ትደረጋለች። የተለያየ ነገር ነው ያለው፣ አታውቁትም። በማንበብ ራሱ አንደርስታንድ አታረጉትም። ባይዘው እኛንን ምን እንደምታረጉ ምን ነግራችሁ። ግን ዋናው የጌሙ ኮንሰፕት ምንድነው? አሁን አስቼን እናቃለን፣ ኦሼን እናቃለን። ከናንተ ባህሪ የወጣ ቻሌንጅ ከኮንፈርት ዞናቸው እነዚህ ልጆች ቢወጡ ምንድነው እስቲ የሚያረጉት የሚለው ነው። አስቼ ጀምር፣ አሽከርክር። እንዴት ነው እናሽከረክረው? በደንብ አሽከርክረው። ምን ወጣለት? ያስቼ የባህል ሙዚቃ ነው። የባህል ሙዚቃ አታሽከርክርና የሁለታችሁንም አይተን ከብሬክ ስንመለስ ተዘጋጀን። የባህል ሙዚቃ በደንብ አሽከርክረው። በደንብ ምን ወጣለት? ኢንተርኔት። ኦኬ ሶ ምንድነው የምናደርገው? አስቼ የምን ጊዜም ፌቨራይት የባህል ሙዚቃውን ዘፈናል። 2 አዝማች የሚዩ 3 አዝማች ታቀነቅንልናለህ። ኦሼ ደግሞ ኢንተርኔት ላይ ይሄ ኢንተርኔት ዘመና ኢንተርኔት ላይ በጣም ሴንሴሽናል የሆኑ ቫይራል የሆኑ ቪዲዮዎች አሉ። ያዘጋጀነው አለ መርጠን እናሳይህና ያን በዛ በተደረገበት መንፈስ ኢሚቴት ታደርገዋለህ ማለት ነው። እስኪ ሞክራለሁ። ኦኬ ፐርፌክት። ስለዚህ ከብሬክ በኋላ እንመለሳለን። ያገር ሰው እንግዳ አክባሪ
ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪ ማይቀር ግድ ነው ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር እግዚአብሔር። እሺ እንግዲህ ከብሬክ ተመልሰናል ጋይዝ። ሜክ ሹር ሰብስክራይብ እያደረጋችሁ ቻናሉን ቀዩን ጠንቆል እያደረጋችሁ ያማን እስቲ ቻሌንጅ ተደራጊዎቻችን እስቲ ዝግጅታቸው ምን ይመስል ነበር? ያ ሬዲ ናችሁ? ኖር ብለናል እንግዲህ ሶ የባህል ሙዚቃ የኢንተርኔት ሴንሴሽን አይሼ ደግሞ ድምጽ አለ እዴ ድምጸ መረዋ እንቀበል ማጀብ እንችላለን እኛ ባይዘ ምንድን ነው ትፈልጋለህ የሚያጀበ ዘፈኑ ካጀቡ ትሉታላችሁ። እኔ ያው ዘፋኝ አይደለሁም ድምጽም ያው ዝም ብለው የሚቀኙት ነው። ኦኬ ልጀምር ጀምር whenever ready ናት። ምን ሊያዝልሽ ክራር ከበሮ ማን አለብሽ ዲቦን ዘፈን ነው የምዘፍነው። በማይነር ነው በማይነር ነው የምንነሳው። ትገበገማለህ። እሰይ መጣልን አውዳመቱ ባህላችን አውዳመቱ ለዚህ ላበቃን አውዳመቱ አምላክ ይመስገን አውዳመቱ ዳራን ዳራዳራዳራን አመት በዓል ሲመጣ ሁሉም በየቤቱ ሲበሉ ሲጠጡ እንቁላሉ ይበቃል። ባህልን ያስታወሽን ባህል ቤት ገብቼ ዶሮ ይታል እንዳለ ሙዚቃ ላይ ግን ዋናው የዚህ ዘፈን አዝማቹ ኧረ ፈረሰኛው የሚለው ነበር። እሱን በተለው እውነት ነው። እሺ አሪፍ ነው። ወደ ኦሼ እንቀጥል። ኦሼ እንግዲህ ያው የምናሳይ ቪዲዮ ይሄ ነው። ነው ይሄ ስልክ ይሄው ካርድ እያየው ቼክ እያረኩኝ ነው። ካርድ የለኝም። 17 ብር ነው ያለው። 17 ብር ነው ያለው ካርድ ከዘጋ አም ሶሪ አዝናለሁ። ምንም ማድረግ አልችልም። ሰውዬው አክት እንዳደረገው ኢሚቴት ታደርግልናል። ሞክራለሁ እንግዲህ ያ ካርድ አልቆብኛል። ይሄው ካርድ አልቆብኛል። ላኩልኝ፣ አሁኑኑ ላኩልኝ፣ ያለበዛ ይቋረጣል። 17 ብር ነው የቀረው። ምን ማድረግ እችላለሁ? ምንም በቃ ያለው ነገር ይሄ ነው። መብራት ስለጠፋ ነው እንጂ ኢንተርኔት ዋይፋይ ያለኝ። ካርድ ላኩልኝ። ኦሼ አክቲንግ እኮ ጥሩ ነው። አምጥቶታል። አሪፍ ነው። አይ በደንብ ነው የተወጣችሁ ቻሌንጃችሁ። አሪፍ ፈታኝ ነበር። አይ ብዙ ቀላል ነው። ቀለል ያለ የደረሳችሁ ይከብዳል። የባህል ሙዚቃ ይከብዳል። ቱ ቢሆንስ በጣም የባህል ሙዚቃ እዛ እኔ የሆነ እንደውም መወለድ የፋሲል አለ። ደሞዝን ትዘፍናለህ ብዬ ነበር። ምን አረሱትን የባህል ሙዚቃ ከባድ ዝም ብሎ ግን ያው አስቼ ግን አሁን ከዚህ ከስቱዲዮ እንደወጣ እያሰበ ነው። እዚህ ቤት ነጭ ልብስ ለብሼ የባህል ቤት ልክፈት። ጋይዝ በጣም እንግዲህ ቻሌንጅ አዝናንተውናል በቻሌንጃችን። እስቲ አይን ላይክ አሁን ከመዝጋታችን ምናምን በፊት ወደ መጨረሻ ወደ ማገባደጃው እየሄድን ስለሆነ ዛሬ እንግዲህ ሞር ያነሳለው ፍሬንድሺፕነታችን ላይ ነው። ፍሬንድሺፓችን እንዴት ሄደ? እስቲ ላይክ ፍሬንድሺፓችንን ላይክ ትንሽ ነካ አድርጉትና ግን ፍሬንድሺፕ አሁን ብዙ ሰው እዚህ ሀገር ጓደኛ ይሆንና ጓደኝነቱ ላይክ እንዴት አይዘልቅም። የኛ ሞር ዛን 10 years 10 years ግን ሲሆን ብዙ ነገራቶች አሉ። ላይክ እንዴት ነው ቀጥ ያለ ፍሎም ላይሆን ይችላል። መጣላት ሊኖር ይችላል፣ መቆራረፍ ሊኖር ይችላል፣ አንዱን መቻል ሊኖር ይችላል ምናምን። በዛ ውስጥ ግን አብረህ የምታሳልፈው ጣፋጩ ነገርና አሪፉ ነገር መልካሙ ነገር ስላለ እስከዛሬ ላይክ ያው ጓደኝነት የሚለውን ነገር አልፈን እንደ ፋሚሊያንስ እንደ ወንድም ፋሚሊ ለፋሚሊ ድረስ እስኪተዋወቅ ምናምን ነው አይሆነውና እስቲ ፍሬንድሺፕነት ላይክ እዚህ ሀገር ላለው ሰው እንዴት ነው ላይክ ሆልድ ማድረግ የሚቻለው? እኛ እንዴት ሆልድ ተደረገ? እኛ እንዴት ቆየን? እንዴት ቆየንና እንዴት ጓዶች ሊቃውንት ፍሬንድሺፕ አሁን ይሄንን ስትል የገረመኝ ምንድን ነው? አንዴ ኪንግስ ክሮስ እንዲህ አንድ ላይ ሆነን ቆመን አንድ ጓደኛችን መጣና ይደንቃል እስካሁን አንድ ላይ ናችሁ አለ። አታስታውሱትም እንጂ አቢ ይባላል መጥቶ በቃ ምን ነው ምናምን አለው። ሰው እስከዚህ አይቆይም ማለት እዚህ ሀገር እና ምን ያህል የሀገሩ ሳይድ ኢፌክት አስበው። ስራ አለ፣ ህይወት አለ፣ ትዳር አለ። በህይወት ውስጥ ስትኖር ትዳር አለ። ቅዳሜ እሑድ ጊዜ አይኖርም። ከስራ መልስ ቸርች አለ፣ አገልግሎት። ከነዛ ውስጥ ጠባብ ናት የሚኖረው እና
ሰው በቃ ልክ ኖርማል ላይፉን ሩቲኑ ሲገባ ይለያያል። ግን የኛ እንደዛ አይደለም። እውነት ለመናገር እንዳለው ነው ብሩኬ እስከ ፋሚሊ የደረሰ ነው ትውውቃችን። በዛ ላይ እንዳልከው እንከን ይኖራል፣ ግን መቻቻል አለብህ። በህይወት ውስጥ ስትኖር መቻቻል አለ። ፍሬንድሺፕ ማለት ደግሞ የሆነ አብሮ መብላት መጠጣት ብቻ አይደለም። በማንኛውም ነገር ውስጥ ኢንቮልቭ ማድረግ አለብህ። ኢንቮልቭ ማድረግ አለብህ ስል በቃ የሚሰማህ በህመም ውስጥም በችግር ውስጥም በደስታ ውስጥም ፍሬንድሺፕ ኢንቮልቭ ካላደረገ ጤናማ አይደለም ማለት ነው። ባይ ዘ ዌይ ፍሬንድሺፕ ደግሞ ላይክ ቅድም እንዳልከው ይሄ ቀጥ ያለ መንገድ አይደለም። ጸብም ሊኖረው እኮ ይችላል፣ ግን ጸቡ ጤናማ መሆን አለበት። ለምን እግርና እግርም ይጋጫል እኮ። ግን ችግርህን መነጋገር እና እኔ አድቫይስ ማድረገው ለማንም ለፍሬንድሺፕ ውስጥ ሼር ፔንህንም ሼር መደራረግ አለበት እና ይሄ ነገር ውስጥ እኛ ጋር አለ። ከዛ ውጭ እንግዲህ ያው ሁላችንም በትንሹም በደጉም በክፉም ቢሆን መንፈሳዊ ነገርም ደግሞ አለን። ያ ነገር ሞር አጠናክሮናል። ከዚህ በፊት የነበረን ማህበርም ጠንካራ ነው። እስትንፋሰ ክርስቶስ ማህበር ነበረ። ያ ነገር ሪሊጅኑም ጠብቆናል። ከዛ ነገር ካለው ከዓለማዊ ግንኙነታችን ውጭ ደግሞ መንፈሳዊ ነገር ያጠነክረናል እና ያንን ነው የምለው። የምትጨምረዋል? ያው ኦሼ አብዛኛውን ተናግሮታል። የሚጨመር ነገር ብዬ የማስበው ጓደኝነት ላይ እንደተባለው እውነት ነው። ጸብ አለ፣ ብዙ ነገር አለ ምናምን። ግን ምንድነው በጣም ያፈነገጠ ምናምን ነገር ሊሆን አይገባም። በቃ ያ አስፈላጊ ነው። ምክንያቱም እያንዳንዳችን ከተለያየ ማህበረሰብ፣ ከተለያየ ሰፈር፣ ከተለያየ ቦታ የመጣን ሰዎች ነንና ፍሬንድሺፕ ላይ ያን ሁሉ ተቻችለን ስለሆነ የምንኖረው እና እንዲህ አይነት ነገሮች ሀፕን ሊያደርጉ ይችላሉ። ግን ጓደኝነት ላይ በጣም 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 ሊሰመርበት የሚገባው ግልጽነት ያስፈልጋል። እኔ በራሴ ላይ ያየሁት ነገሮች ስላሉ ማለት ነው። ግልጽ ስትሆኑ ጓደኝነቱን ብቻ አይደለም የምታተርፉት ራሳችሁንም። ምክንያቱም እያንዳንዳችን መጥፎ ነገር ላይ እየሄድን እንደሆነ ሳናቀው የምንሄድባቸው ቦታዎች አሉና ግልጽ ሆነን ግን ከሰዎች ጋር ስፔሻሊ ደግሞ ከጓደኞቻችን ጋር ስናወራ መጥፎ ነው ተመለስ ምናምን የሚባሉ ነገሮች ስለሚኖሩ እንነቃለን ማለት ነው። እና ግልጽነት ኢምፖርታንት ነው። እኔ ብዙ አትርፌበታለሁ። ግልጽ ሰው ነኝ ሳይሆን ግን ግልጾኜ እኔ ጋር የተፈጠሩትን ነገር በመናገሬ ያው እናንተ የምታውቁት ስለሆነ ከነሱ ጋር ዲስከስ በማድረጌ ብዙ ነገር ያስተካከልኳቸው ነገሮች አሉና ፍሬንድሺፕ ላይ ያላችሁ ሰዎች ጥሩ ጓደኛ አለን የምትሉ የልብ ጓደኛ አለን የምትሉ ሰዎች በተሻላችሁ መጠን ግልጹ ነው። ድብቅነት ካለው ጓደኝነቱም ያው የሚቀጥል ነገር አይሆንም። ምክንያቱም ድብቅነት ካለው ያው ጓደኝነት አትለውምና ግልጽ ሆናችሁ ማውራት ነው። ግልጽ መነጋገር ጥሩ ነው ብዬ አስባለሁ። ይሄን ሪኮመንድ አደርጋለሁ። አይ አግሪ አሜዚንግ የሆነ ነገር ነው። ሁለታችሁም ያነሳችሁት ነገር አሪፍ ነው። እኔ የሚጨምረው ምንድነው ሌላ የጋራ የሚያደርግ ነገር መኖር አለበት በጓደኝነት ውስጥ። በጣም የተራራቀ ፍላጎት ባለበት ውስጥ ጓደኝነት መመስረት አይ ቲንክ ላለመቆየቱም አሁን በእኛ መካከል ውስጥ ያለው ነገር ብዙ የጋራ የሚያደርጉ ነገሮች አሉ ሁላችንም ጋር። አሁን እንዲህ ብሎ መናገሪያው እንትን ባይሆንም ግን እንደምታውቁት የጋራ የሚያደርገን ብዙ አሪፍ ነገር አለ። አንዳንድ ሰው ግን በፍላጎት የተራራቀ የሆነና በአጋጣሚ ጓደኝነት ይመሰርትና ከዛ ፍላጎታቸው ሲለያይ ግጭት ይመጣል ማለት ነው። ገብቶሃል? እሱም አሪፍ ነገር ነው ብዬ አስባለሁ። አሁን አንተ ያልከው ላይ ለመጨመር ካየህ አሁን እዚህ ሀገር ምናልባት ስራ ቦታ የሆነ ሰው ታፈራለህ። ፈልገህ አይደለም ያን ሰው ጓደኛ የሆንከው፣ ስራው ያገናኝ ወይ ደግሞ ትምህርት ቤት ኮሌጅ የሆነና ላይክ ያ ስራ ግን ዌኔቨር ላይክ ደንስ ያ ስራ ሲያቆም ጓደኝነት ከዛ ሰው ጋር የምትደዋወለው ነገር ይቀንሳል። ምን ይፈልጋል? ምንም ነገር አይኖርም። ምክንያቱም ተፈላልገህ አይደለም የተገናኘው እና የኖርማል ደግሞ የልብ ጓደኝነት ላይ ተፈላልገህ ነው የምትገናኙ። ተፈላልገህ የዛ ሰው ላይክ መልካሙን ነገር አክብረህ ድክመት ቢኖረው ደግሞ ድክመቱን እንድትሸፍንለት ነው እና አንዳንዴ ጓደኝነት እኮ ከቤተሰብ ከወንድምነት ይበልጣል። አበሶ ስደት ላይ ያ ምክንያቱም አሁን የሆነ ነገር ብትሆን ሀፕሊ የሆነ ነገር ቢያስፈልገህ ቤተሰብ ሮጦ ሊደርስልህ አይችልም። አንደኛ ዴስቲኔሽኑም አለ፣
ሁለተኛ ነገር ደግሞ እዚሁ ጋር ያለኸው አጠገብ ላጠገብ ላይ እንደ ወንድም አለው የምትባባለው ያ ሰው ስለሆነ ሞስት ኦፍ እንደውም አሁን እንዴት ነው ላይክ ሩቅ ካለው ሰው ይልቅ እዚህ ጋር ያለው የልብ ጓደኛ ኤቭሪ ነገርህን እግር በእግር ስለሚከታተል ፍሬንድሺፕ እንትን ነው ያ ሞር አሽቼ እንዳልከው ግልጽነት ሲኖረው አመታት በተቆጠሩ ቁጥር ደግሞ ሞር መላመዱ ይኖራል ምን ይኖራልና አብሮ ያስረጀን እላለሁ። መራቂ አየህ ቅድም ያልነው ዞሮ መጣ ትዝ አለው ክሊክ አረገ። ታላቅ ነኝ የሚደንቅ ነው። ርቅ ልቋቸው ስናረግ ኢንፊቸር አስቼና ኦሼ የሚያስቸግሩ ይመስለኛል። አስቼና ኦሼ የሆነ ሁለት ጥቁር ጊነስ ቢራ ይዘው እኔ ሁሌ እምላለሁ ማለት ነው ብሩክ አርጅቶ ራሱ ማለት ነው ጅንስ ሹል ጫማዎች ምናምን ከላይ የሆኑ ቤቢ ኮቶች ፒትልስ ምናምን ቁሌታም ሽማግሌ ባጭሩ እንደዛ የሚሆነው ይመስለው። ግን አይ ብዙ መልካም ነገሮች ከፊታችን የሚገጥመን ይመስለናል። እድሜያችን ሲገፋ ቤተሰብ መመስረት ከዛ ጥሩ ላይፍ መመስረት እና ወይኑ ተከናባው ቤተሰብ እነዚህ ሁለት ሰዎች እኛን ምንድን ነው በ10 ጀምረን ማራቶን አድርገው ብለን አሁን በመጀመሪያ በጓደኝነቱ ላይ የሚዜነት ማድረግ ሰጥቶናል። አግብቶ በዚህ አድርጎናል። ቀጣይ እየጠበቅን ነው። ግን ደግሞ እንትን አድርጎናል። የልጅ አባት አጎት አድርጎናል። እና ስለ ቤተሰብ እናውራ። ወይ አጎት ስትሉ ግን እኔ ደግሞ የክርስትና አባት ነኝ። የክርስትና አባት እንዲሁ እየዞረ ነው። ብዙ የቤት ስራ ቢኖርብኝም ደብተር ገዝተህ ታውቃለህ? ኧረ በደብተር ምን አላለም። እንትን አስተምሬው አሁን እያስተማርኩት ነው። ከግዕዝ ነው ራሱ አፉን የሚፈታው። እንደዛ ነው። ግን ዋናው እኮ ቁም ነገሩ እሱ ነው። ቴንክ ዩ ሃይማኖት ማስተማር ነው። የክርስትና አባት ስትሆን አሁን በተለምዶ እዚህ ሀገር ላይ ገጠመኛለ። ክርስትና አባት ማለት ጸሎት ሃይማኖትን የሚያስተምረው ማለት ነው። ጸሎት ሃይማኖት ደግሞ ቤተክርስቲያን መሰረቷ ናምን ባዶ አምላክ እያለ ያው ጸሎት ሃይማኖትን እጁን ይዞ ጣቱን ይዞ ቃል ይገባል ማለት ነው። እና ክርስትና አባት መሆን የምትፈልጉ ሰዎች ያው የሃይማኖት መሰረት ሁሉን የፈጠረ የሚለውን እሱን ነው የህፃኑን ልጅ ጣት ይዘው የሚሉት እና እሱን አስተምረዋለሁ ነው። ግን ሌላ ደግሞ ጥቅሙ ምንድነው? ያው መንፈሳዊ አስተማሪ አይደለም፣ ግን ጥቅሙ ብዬ የማስበው ሌላው ምንድነው? ባልና ሚስት ላይ ግጭት ቢኖር እንኳን እነሱ የተለያዩ ሰዎች ቢሆን እንኳንና ልጁ መቁረብ ባይችል እንኳን የክርስትና አባቱ ሄዶ የማቁረብም አብሮት የመዋልም መንፈሳዊ ነገር የማስተማርም ግዴታ አለበት። ቢችል ደግሞ ትዳሩም ላይ ገብቶ ኢንቮልቭ አድርጎ ያስታርቃል ማለት ነው። እና የክርስትና አባት ሲኮን ይሄን ያህል ነገር የሚወጣ ሰው ሪስፖንሲቢሊቲ ያለው እና ለዛ ነው ሊቃውንት የወሰዱት። ቀጣይ ደግሞ ሞለዴ ስለማይቀር እዚሁ ታጅቡታላችሁ። ለዛ ነው እኔ ክርስትና ስጠይቅ ትቀልዳለህ ሪስፖንሲቢሊቲ ገና ናቸው አይደል? ነው እንደዛ። ግን ወደኛ መንገድ መምጣት አለባቸው። ሰው ልጅ ያው የህይወቱ ግብ ማለት የህይወቱ ግብ ህልም ይኖረዋል። ግን ምን ያህል ትዳር ጣፋጭ እንደሆነ እንዴት ነው እስቲ የነበረው ነው? አሁን አንተም ግን አሁን እኔ እዚህ ጋር ቦምብ የሆነ ነገር ስለነገር ዊዝን 2 years አገባለሁ ሞርዛን 1 year ለልበሉ በጣም ደስ ይላል። ኢንተርኔት የያዘውን አይለቅም ታውቃለህ፣ ይጠይቀዋል። ዊዝን 2 years አገባለሁ። በጣም አሪፍ ደስ ይላል። ይሄን ነበር አሜዚንግ ዊዝን 2 years ያርግልህ። ሆነ ደስ ይላል። እኔ አበረታታለሁ። እኔ ትዳርን አበረታታለሁ። እንዴት ነው ከትዳር በፊት ታውቁታላችሁ? እሺ 63 ኪሎ ነው አሁን እንደምታዩት ነው። ምቾት ነው። እውነት ነው። ይመቻል። ትዳር ጥሩ ነው። ትዳር ምንድነው ጥቅሙ? ትቆጠባለህ ከብዙ አይነት ህይወት። አሁን ሰው የሚያስበው ትዳር ምናምን ታስሬ እንዲሆኝ ምናምን ከሶሻል ኢንተራክሽን ምንም አይነት ከማህበረሰባዊ ግንኙነት አያገድብም። ትዳር ይበልጥ የተሻለ ህይወት፣ የተሻለ ነገር፣ መተሳሰብን፣ መተጋገዝን የሚያስብልህ ሰው አለ፣ የምታስብልህ ሰው አለ። ህይወት ስትመሰርት ደግሞ ሞር ሪስፖንሲብል ፐርሰን ትሆናለህ። በቃ በፊት ምናልባት የሆነ ነገር ምንም ላይ መስል ይችላል፣ ግን እያንዳንዱ እርምጃ የነገ ተስፋ ነው። አንተ የሆነ ሰው ኃላፊ ነህ ማለት ነው።
እና ትዳር በጣም የሚመከርና አስፈላጊ ነው። በተለይ ደግሞ በስደት ላይ ላለ ሰው እንደውም አንድ አባባል እኮ አለ፣ ላጤ ሲኖር እንደ ንጉስ ሲሞት እንደ ውሻ ይባላል። ላጤ ሲኖር እንደ ንጉስ ሲሞት እንደ ውሻ። ለምን ማንም ብቻህን ከሞትክ ማን ያገኛል? ታሪክም የለም ከዛ በኋላ ማንም የለም። ገባህ አይደለ? ትዳር ግን ህይወት ቢያመ ሆስፒታል ይዞ የሚደርስ ገባ። በስደት ላይ ባዶ ቤት ላይ ብዙ ሰዎች እኮ ሞተው ምናምን ይገኛሉ። ስደት ላይ አጋር ባለመኖሩ ከብዙ ነገር ፕሮቴክሽን ትደረጋል። አግቡ። ትዳር አሪፍ ነው፣ ያገባለን፣ ደስ ይላል። ግን አሁን ወሼ ሲያወራ ከነበረው ልብ ብላችሁ ካያችሁ ትዳር እስር ቤት ነው የሚባልበት ምክንያት በእኔ አስተሳሰብ ምንድን ነው፣ ታይምን ሊሚት ነው የሚያደርገው። ታይም እንደ ድሮ ጊዜ አይኖርም፣ የነሱ ጊዜ ይኖራል። አይ ቲንክ ፕራዮሪቲ የሚባል ማለት ነው። ፕራዮሪቲ የመጀመሪያ ፕራዮሪቲ እነሱ ናቸው ብቻም ሳይሆን ብዙን ታይም የሚይዙብን እነሱ ናቸው። ከስራው በኋላ ቅድሚያ የምትሰጣቸው ብዙን ታይም ለነሱ ነው። ከዛ አቻችለ ነው የምትሄደው። ከዛ አንጻር ይመስለኛል ትዳር እስር ቤት ነው የሚባለው። አንዳንድ ሰው አግብቶ ከሰኞ እስከ ዓርብ ስራ ሰርቶ ቅዳሜና እሑድ ደግሞ ድሮ እንደሚኖረው መኖር የሚፈልግ ሰው አለ። ለሱ ትዳር ምንድን ነው ብትለው ታስር ያለው ነው የሚል ካልወጣ በቃ ለሱ እስር ቤት ነው። ግን ስታገባ ነገሮች ሁሉ የሆነ ታበጅታለህ። በቃ በዚህ ሰዓት ይሄን አገኛለሁ ምናምን ትላለና ትዳር እስር ቤት አይደለም። ለትዳር ብቁ እኮ ስትሆን እኮ ይሄንን ነገርም አክሴፕት ማድረግ ስትችል እኮ እነዚህ ነገራቶች አክሴፕት ማድረግ የምትችል አይነት ማይችሉት ላይ ስትደርስ ነው። ደስ ይላል። የእናንተ እንትን እግዚአብሔር ይመስገን። አስቺም አሪፍ፣ በጣም ደስ ይላል። ወንድ ልጅ ነው ያለህ አስቺ? ወንድ ልጅ ነው፣ ባርኮን ይባላል። ሊቨርፑል ተጫዋች ነው የሚሆነው። ወደፊት የሊቨርፑል ተጫዋች ነው። የሊቨርፑል ደጋፊ ነኝ እኔ እና ልጄ ሊቨርፑልን ጎብኝቷል። ቀጥቅጠን ኳስ ተጫዋች ልታደርገው በራሱ። ባለቤቴ ደግሞ በሚገርማቸው አርሰናል ደጋፊ ነች። እሳት ነዋ ቤት ውስጥ ያለ። ጎረቤት ናት። ሊቨርፑል እዚህ ጎረቤት ናት። ሰፈር ሲቀይር እኮ ለመጀመሪያ ጊዜ ክለብ መደገፍ የቀየረ ሰው ኦሼ ምን ደጋፊ ነው ባይዘው? እኔ ማን ዩናይትድ ነበርኩኝ። አሁን ግን አርሰናል ሆና ኖርዝ ስለሚለው 10 ምናምንኛ እኔ ምን አታገለኝ። 1 እስከ 3 ነው ከደገፍ ከ1 እስከ 3 ነው ብዬ እዚሁ ሰፈሬ አርሰናል ነው። በቃ ኦሼ ድሮ አገር ቤት ያለን ጸበል በቃ ሊሄድ ብሎ እጣ ያወጣል የሶስት ጸበል ቦታዎችም ማለት ነው። እዚህም እንደዛ ነው የሚያደርገው። ቶትናም ጽፎ በእጣ ነው ቲም የምትደግፈዋ። ምን አታገለኝ። ግን እስቲ ቴዳ እና ብሩኬ እኔ አንድ ጥያቄ ብጠይቃችሁ ምንድነው ጥያቄ? መልካችን ታይቶ የኢትዮጵያ ውስጥ ካሉት ቲሞች በመልክ ማንን ይደግፋል ትላላችሁ? ኦሼን እኔ ምናምን እርስ በርስ ኦሼ የትኛውን ቲም ሊደግፍ ይችላል? መከላከያ ያለው ኦኬ ጀምር። አንተ ራስን ያመጣ ጀምር። አይ እኔ አሁን እንትን ኦሼ ኤልፓ በቃ ማብራት አይ ያስሄዳል። ሜክ ሴንስ። ብሩኬ ያው ቡና ምናምን ነው። ቡና ቡና መደገፍ የቡና ጠጪ ነች ራሷ። ቴዳ ወይ ደደቢት ነው ወይ ጊዮርጊስ ነው። ቴዳ ወይ ደደቢት ነው ወይ ወላይታ ብቻ። ደደቢት ሲል ጠበቅ አደረገው። ስድብ ነው የሚመስለው። አንድ ደደብ ነው የሚመስለው። ደደቢት ወይ ጊዮርጊስ። ኦኬ እሺ ይላል። ያስቼ ራሱማ እኛም በለው እንጂ ኦሼ ይቀጥላ። ኦሼ እኔ እንደዚህ የሆነ አቻሞ ምናምን የሚባል ክለብ የኢትዮጵያ ብሔራዊ ቡድን ከቡናና ከጊዮርጊስ ውጭ አታውቃቸው? አይ አለማወቅ አይደለም። እነ ደደቢትም አሉ፣ ስንት ኤልፓ አለ፣ ስንቱ አለ። ግን ላስቼ እንትን ክልል ነው የምሰጠው። እስኪ ይቅርብኝ። ስጠኝ እንዲ በቃ ወላይታ ዲቻ
እኔ ምን ነበር ወላይታ ዲቻ ኦኬ እሺ ከአቋሙ ጋር ነው። ኦሺ እኔና ብሩኬስ ከቡና አንፈነቅለውም ብሩኬ። ኧረ ቡና ነው ብሩኬ። እስማ እሺ ቴዳ ግን ያው እኔ እንጃ ከባድ ነው። ከአስቻ ያለው ይሻላል። ከዛ ውጭ ያለው እነዛ ትላልቆቹ መከላከያ ናቸው። መከላከያ ምናልባት ኦኬ ብሩኬ እኔ ብሩኬ ነው ከአፍሮ ጋር ነው 70 እንደርታ ቴንክ ዩ ትክክለኛ መልስ አግሪ 70 እንደርታ ኦሼ ሲዳማ ቡና አስኪ እንዲሁ ያ አስቼን ግን ወላይታ ዲቻ ነው ያለው እግር ምናምን የሰጠ ነው። በዛ ላይ መልክ ራሱ ሊሴ የሚለው ዘፋኙ እሱን መስራት አሜዚንግ እኔ የኦሼ አሁን ያቆመ የጠፋ ክለብ አለ። የቃጫ 5 ቁጥር ቃጫ የሚባል ክለብ ነበር ድሮ። የባለ ጸጋዎቹ ይወቁት። እውነቴን ነው። ቃጫ የሚባል ክለብ የሚገርም አለ እና አብዛኛው ቃጫ ክለብ ላይ የሚጮቱት የነበሩት ቃጫ ፋብሪካ የሚሰሩ እዛው ቃጫ ፋብሪካ ከመጋዘን ነው። ኦሼ አሁን እንደዛ ላይ በቃ የሆነ የሰራተኛ አቋም ምናምን ስለሆነ የሚገርማቸው አላውቀውም። ቃጫ ክለብ ነበር። እድሜያችን አልደረሰም። አልደረስንም። ያንተ ጋር ስንደርስ እናጠና ከእርሶ ብዙ እንማራለን። የቴዳ ጋር ስመጣ ቅድም እኔ ሌላው ስል ነው ወለዋሉ አዲስ እንትን ያለ አስቼ ጋር ስመጣ እንደውም እኔ ሲዳማ ቡና ምናምን ሲዳማ ቡና እኔ እዛው ደቡብ ላይ ነው። ሲዳማ ደቡብ አላወጣ ደቡብ ላይ አዘመቱኝ። ደስ ይላል። አሪፍ ቪው ነው። አሪፍ ቪው ነው። በመልክ ክለብ እውነት ነው። ግን አይ ኖርማል አሁን በመልክ ክለብ የወላችን እንትና የደረጀ ማን ሊሆን ይችላል? ደረጀ ኮሜዲያን ደረጀ እንትን አንድ አይነት ባች ናቸው። በነገራችን ላይ ኮሜዲያን ደረጀና ኦሼ በቃ አንድ አይነት የኤልፓ አይነት መልክ ነው ያላቸው። ገሬ ጉድህን ስማ። ስራ ራሱ ብትላቸው ኦሼ አሁን አገር ቤት ላይ ይሁን አይተው ምን ሊሰራ ይችላል ብትለው ራሱ የሆነ ነገር በቦርሳ ምናምን እነዚህ ይዘው እንቀለቀሉታና የኦፊስ ሰው እንደዛ ነው የሚመስለው። እና ፕሮፌሽንስ ግን ፕሮፌሽን አሁን ፕሮፌሽኗን እናድርግና በቃ እንጨርሳለን። ፕሮፌሽን ለያንዳንዱ ከፊታችን ጋር ሱት የሚያደርግ ፕሮፌሽን ከፊቱ ጋር ከኖርማል ከባህሪውም ጋር ፊት የሚያደርግ ከብሩኬ ጀምር ገኒማ የዘው ላይ ታላይ ቁጭ አረጋችሁ። ብሩኬ እንደዚህ ከቁመቷ ምናምን ጋር ስታያት እነዚህ ጠጅ ቤት እየገቡ ለውዝ የሚሉት አለቻ በቢለው ማለት ነው። ስራው ክቡር ነው። ስራው እሺ ቴዳ እንኳን አርቲስት ነገር ነው። ያው አርቲስት ፊት እኮ ነው ቴዳ ያለው ብለሽ ነው አልተዋጠለትም። እሺ አይ አርቲስት በለው አስቼ ከባድ ነው። ፈልግ ያጣውልህ ባኩን እየጠበቀ ነው። ፈልግ ያጣውልህ ያስቼ ይቆየኝ። አስቼን ስጥ በሉት መጀመሪያ። ጨርሰ እንዴ አይ አስቼ ሪቬንጁ ይከብዳል ግን እኮ ለዛ ብዬ እኮ ነው ያስቼ ይቆየኝ። እሱ ካለኝ በኋላ ሰምቼ ነው። እሺ ብሩኬ እኔ ጋር ይምጣ። ኦሼ እንትን ፍርድ ቤት በር ላይ ራፖር ምናምን የሚጽፉት የለም ነገረ ፈጅ የሆነ ሻንጧን በዚህ ይዞ ምናምን ነገረ ፈጅ። እሺ አስቼ ደግሞ የአይሱዚ ሹፌር ምናምን ትራክ ድራይቨር አይሼ እንደዛ። ቴዳ ደግሞ ረጅም ስለሆነ ያለ መሰላል ራሱ መምታት ይችላል። አናጺ ደስ ይላል። አናጺ ከዛ ጀምር እንደዚህ እኔ
ብሩኬ እንዳልካት ነው በቃ ለውስጥ ትኩስ ነው ከቢዝነስ ማይንዴ ጋር ከቢዝነስ ማይንድ ሳይሆን አቋምሽ ራሱ እነዚህ ሚዛን የሚያስመዝኑት እነሱ ነው በዛ ላይ ይኸውልህ ክሬቲቪቲ አይደለ ቆሎ ያውቆ ይደፋና ደፉብኝ ብሎ እንትና ውሼ እንዲሁ ዝም ብላ አይተው ነው ልዋጭ መዘብዘፊያ እዚህ ላይ ቁጭ አድርጎ ቴዳ መርካቶ እነዚህ ረጃጅም ጠብደሎች አሏ ድንች ስኳር የሚያወርዱት አውራይ ሰቃይ ኦኬ it was so fun በጣም ነው የሚገርም ኤፒሶድ ነው ያሳለፍነው ጋይዝ ብዙ ባወራን ግን ታይም ይገድበናል ታይም ሊሚት yes ስለመጣችሁ በጣም ነው የምናመሰግነው ደስ ብሎናል እኛም በጣም ደስ ብሎናል ስለጋበዛችሁን በደንብ ጠንክሩ በርቱ ጥሩ ነገር ነው ሞቲቬት ያደርጋል ወጣቱ እና keep going thank you በጣም የሳይ definitely ግን በፓርቱ እንመጣለን ብዙ ፍሬንድሺፑ በጣም ብዙ ነገር አለው የሆነ ዲቴል ደግሞ መተን እስቲ በፓርቱ እንመጣለን ገረፍ እንደራረገዋለን አይቀርም እውነት ነው የኑር ቤተሰቦች እንግዲህ ሳምንታችንን ጠብቀን የቴኒስ ፍሬንድሺፕ ትንሽ ገረፍ አድርገን አስቀኝተናቸዋል ይቀጥላል ኤግዛክትሊ እንዲሁ ደግሞ አሁን ላይክ እንዲ ጓደኛሞች አንድ ላይ ያሉ ለንደን ውስጥ ያሉ ሰዎችም ደግሞ እናመጣላቸዋለን ዴፊኒትሊ እናንተም ደግሞ ሪኮመንድ የምታደርጉ እነዚህ ጓደኛሞች ቢመጡ የምትሉ ካለ ሼር ኮሜንት ላይ ያሳውቁን ሳምንት በሌላ አሜዚንግ ሰው እንመጣለን ኖር ይመቻችሁበት ኖር ብለናል ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር